እኔ እንደው በሞት ይሻለኛል። እኔ እናቴ ትሙት እንትን አለም ማሂ እስኪ ፊትሽልዮ ማሂ ፍሪ ማነች ኩማ ዋይ ክሊፒንግ ብሎኪንግ ሚ ማሂን አትናገሯት። ማሂን አትናገሯት። ቄስ ቅናት ነው። ለምን እንደሆነ ታውቃላችሁ? ማሂን አትናገሯት እንዳይላት ምናምን ቅናት ነው። ማሂ የኔ ፍቅር ፎሎ ታደርጊኛለሽ እኮ በዚሁ ደግሞ ፎሎ ለቅልቀኝ ማሂ አየሽው? ማሂ ፎሎ ታደርጊኛለሽ ግን ኮመንት ላይ ቁጭ ብለሽ ትሳደቢያለሽ። ምስኪን የኔ እናት የኔ እናት ፎሎ ያደረጉት ይደብራል። ኩማ ወይ ማለት ሰው ፎሎ ያደረግ ትሳደባለህ እንዴ? አረኛ አልሳደብም። እኔ ፎሎ አድርጌ ሰውን አልሳደብም። ማልፈልገው ሰው ከሆነ ራሱ አንፎሎ አደርገዋለሁ እንጂ ፎሎ አላደርግም እኮ። ታዲያ ፎሎ ተደርጎ ሙጭጭ ተብሎ እየታየ ስድብ ከባድ ነው። ማይ አንፎሎ ማለት እንደዚህ አይነት ሰዎች ብዙ ጊዜ ምናምን ይኸውልሽ ሰውን ፎሎ አድርጎ ሰውን የሚሳደብ ይህ ነገር ነው ይመስላል። ይኸው ቤታ ሰውን ፎሎ አድርጎ ሰውን የሚሳደብ ሰው ምን አይነት ሰው እንደሆነ ታውቂያለሽ? ወይ የሚቀናብሽ ወይ ደግሞ ምን የሆነ በቃ ሆነ አንቺን እንትን የሆነ ሊተርብሽ የሚፈልግ የሆነ እንደዚህ ሁሌ ምናምን ነው እየጠላህ ግን አማራጭ ስለሌለ መሄጃ ስለሌለ ታያለህ ግዴታ። እኔ እንኳን መጠላውን ሰው ፎሎ ላደርግ ይቀርና ቤቱም አልገባ። በስማሙ ደምፈስከ ጋይስ ስሜን ልቀይረው ነው ደግሞ ለሳምንት ቀኑብሽ ተትቷል። ለሳምንት ለምን ብሎክ ታደርገኛለህ ይለኛል። አሁን ደግሞ ፎሎ ይመልስ አብደዋል እኮ ኩማዬ ተያይዘው እኮ ነው ያበዱት። ተዋቸው አትፍረዱባቸው። ለሊያ ሾሽዋር ይችላል ብለ ላይ ናፍቀኛለች። ለሊያ ሾች ይችላል ብትጋይስ ናፈቀችኝ። ለሊያ ሾች ይችላል ብት እየሰማችሁ ነው። ብሩኬ ብሎክ ተደርጋል። ለነጌታ ብሎክ ተደርጋል። ባንተ ቬሮኒካን ሰደበቻ ብለክ ፖስታ ለነጌታ ወይ አሁንም እደግምልሃለሁ ማታ ቂጥህንም ምንህንም እየተሸጎርክ አረ ይራፉ ቤት ታይራፍ እሳይ ምን ኩማ ምን እንደ ፖስት ተጣቃለህ? ድሮ የተሳደብኩትን ቬሮኒካን ሰደበቻት ብሎ ለጥፏል እንዳይለት ማለት ነው ብሎ ካጠጣውት ምን ሁለት ሰው ነው ያየለት። ሁለት ሰው ኮሜንት የሰጠው አንደኛው አንተ ሁለተኛው ፌክ አካውንት ማንም ሰው አይለ እኔ እንዳለጥፈልክ እሱን ስድቡ ኩማ መቼም ቤታየው አግብተ ከቲክቶክ ምትሰወር ነው እንደማው ኩማ እኮ ጋይስ የፈጣሪ ሰው ሆኗል። እኔ ቤታን ሳይሆን ሊያይም ባቀዋ ደስ ይለኛል። ቤታ ታናሽ ወንድሜ ነው የምትመስለኝ። እኔ እኮ ሴት ራሷ አትመስለኝም ቤታ ወንድ በወንድ ነው ማሰብ። ወንድሙ ነኝ እኮ ለኩማ እኔና ኩማ ወንድማማቾች ነን። ወንድሜ በጣም እንትን ነው ድምፁ ራሱ ወላሂ በል ወላሂ ላዚም በልና እጠይቃለሁ። እንደውም ማርያም ትድፋኝን በልና እጠይቃለሁ። ኤክስኪውዝ ሚ ሂድና ሉዛ ነው ጠይቃት። እንዳትጠይቀኝ እንደዛ አይነት ጥያቄ ዝም በይ። ጥያቄ የለም እረፍ። አራንተን አይደለም ብለህ ከኮመንት ላይ የትግራይን ህዝብ ጠይቅ፣ ይቅርታ ጠይቅ። አንተ የአማራን ህዝብ ይቅርታ ጠይቅ። ደፋል። ሁሉም ሰው አማራን ሰድቧል፣ አማራን ትግሬን ሰድቧል፣ ትግሬ ኦሮሞን ሰድቧል። ይቅርታ አልጠይቅም። ማና ባታችሁም ይቅርታ አልጠይቅም። እናንተ ያንተን ዘመዶች ይቅርታ አስጠይቅ መጀመሪያ፣ ከዛ ነው ይቅርታ ጠይቃለሁ። ያንተን ህዝብ የራስህን ህዝብ እየተከላከልክ አማራን ሲሳደብ ይቅርታ ሳታስጠይቅ ቤታን ይቅርታ አልታስጠይቃት። ደፋር እና እስኪ ይቅርታ አስጠይቀኝ እኔ እናያለን። ይቅርታ ጠይቅ ይላል እንዴ? እኔ ይቅርታ አላልኩም። ምን የሚመጣብህ ነገር አለ? በህይወታችሁ ላይ ቀንስ አይጨምር፣ ማንነታችሁ ይቀጥላል። በቃ
ኩማ ይቅርታ ጠይቅ። አሁን ህዝቤን የማንን ህዝብ? ብሔር ብሔረሰቦችን ይቅርታ ጠይቅ። ምን አጥፍቼ? ድሮ አጥፍተሃል። የድሮ በድሮ በሬ ያረሰ ሰው የለም እኮ። እኔ እኮ ወጥቻለሁ፣ ከዛ ሰፈር እኮ ወጥቻለሁ። አይሸተኝም። ብትወጣም እነሱ አሁንም አይተውህም። ይቅርታ ጠይቅ። የድሮ አትዋችሁልኝም ቤተሰብ። ያው እኔ በፍቅር እኮ ነው የምወዱኝ። ሁሉም ይኸውላችሁ፣ ይቅር ያላችሁን ሰዎች የልብ ምልክት ያላላችሁን ደግሞ አንዳንድ ቁጥር ጻፉ። የልብ ምልክት ጻፉ። ይቅር ያላችሁ የልብ ምልክት ደግ አደረግኩ። ሀሬ ደግ አደረግኩ። እንኳን አረኩኝ። ደግ አረኩኝ። እንኳን ሰደብኩ። ሃሌሉያ። እንኳን ሰደብኩ እበት። የልብ ምልክት ሁላችሁም ማለት ነው። ስማ ኩማ እና እስኪ ለዚህ ማህበረሰብ አስተምራቸው እስኪ ትንሽ። በድሮ በሬ ያረሰ የለም በላቸው። አባባሉ ብቻ ነው እንዴ? አባባሉ ብቻ ሳይሆን እኛ ያለነው አሁን 2005 ላይ ነን። እናንተ የምታስቡት በድሮኛው ነው። እኛ እያሰብን ያለ ነው ሌላ። እስከዚህ ብሎ ከማረጋችሁ ምን የማጠቅሙ ቆሻሾች ናቸው። አታስቡ። እንደዚህ አይነት ንግግሮች ብዙ ጊዜ ምን እንደሆነ ታውቃላችሁ። መቼ እንደምትሞቱ አታውቁም። ምድር ላይ እስከኖረ እስቲ ዝም በይ፣ በዝምታ ተባበሪ። እሺ መካሪ። ምድር ላይ እስከኖረን ድረስ ጥሩ ነገሮችን ሰርተን ብናልፍ ደስ ይላል እና ይህን ማለት የፈለግኩት በምንድን ስትሞቱ አማራ፣ ኦሮሞ፣ ትግሬ ወይ ደግሞ ኢትዮጵያን ይዛችኋል ለምትሉት ሳጥንና ራሳችሁን ብቻ ይዛችሁ ነው የምትሉት። ኩማን ብቻ ይዞ ነው የሚለው፣ ቤታን ብቻ። ለዚህ ማድረግ ያለባችሁ ጥሩ ነገር ስሩ። እውነቴን ነው የምላችሁ። አማራ፣ ኦሮሞ፣ ትግሬ ማለት ትሆና ወይ ደግሞ ኢትዮጵያ ማለት ትሆና። ኢትዮጵያማ ሀገራችን ነች፣ እናውቃለን። መቼ እንደምንሞት አናውቅም። እና ህዝባችሁ እናንተን የሚያሳዝናችሁ ከሆነ ለህዝባችሁ ጸሎት አድርጉ። አክራሪ ብሔርተኛ ከምትሆኑ አክራሪ ሃይማኖተኛው ጸልዩ፣ ዱዓ አድርጉ፣ ፈጣሪን ለምኑ፣ ቸርች ሂዱ። ከዛ ውጭ ግን እኛ በተናገርን እናንተ በተናገራችሁ ዳ ይፈናቀላል፣ ዳ ይሞታል፣ የብዙ ሰው ደም ይፈሳል። እሱም ማድረግ ደግሞ አጣት ነው። ማያወራ ነው። ሁላችሁም ዝም በይ። ቤታ ቤትሽን ሙዳታጅብኝ። እኔ የሆነ ቁም ነገር ነው እያወራሁ። አባቴ ሙት የሆነ ሰዓት ላይ ዞናው ታርገል አያየው የሆነ በቃ በሀሳብ ሄጄ ነበረ። እንቅልፌን ተኝቼ ነበር። አንቺማ መቼም እንደተኛሽ ነው። አንቺ ጩማ ራስ እኔ እየቀለድኩ አይደለም። ጌታ ነው የምላችሁ። ሁላችሁም ማለት ነው ማድረግ ያለባችሁ እንደዛ ነው። ለህዝባችሁ የምታስቡ ከሆነ ህዝባችሁ የሚያሳዝናችሁ ከሆነ የተሻለ አገር ላይ እየኖራችሁ የምታስቡ ከሆነ ለኢትዮጵያ ውስጥ ይኸውላችሁ ጸሎት ነው። ለእነሱ ድምፅ መሆን የምትችሉበት መንገድ ጸሎት በማድረግ ብቻ ነው። ጸሎት አድርጉ። አክራሪ ብሔርተኛ አትሆኑ። አክራሪ ሃይማኖተኛው ነው። ይህ ሰውን የሚያባላውን ቪዲዮ አትስሩ። የምሬ ነው የምላችሁ እና ተዋደዱ። አማራም ዘርን መርጦ አልተወለደም። ኦሮሞን ዘርን መርጦ አልተወለደም። ትግሬ ዘሩን መርጦ አልተወለደም። ስጦታ ነው። በቃ ሰው ነው። እናንተ ይላችሁ አማራ፣ ኦሮሞ፣ ትግሬ ሌላ ብሔር ማለቱን ተውና በሰውኛ በቃ ተግባቡ። ሰው ነው፣ እሱም ሰው ነው፣ አንተም ሰው ነው፣ አንቺም ሰው ነሽ። እርስ በራሳችን በቃ እንከባበር። ዙም ሆነሃል እኮ ማውቀ ነው። ምክር ስትመክር ቀረብ ብለህ ነው የምትመክረው ማለት ነው። ኩማዬ ምንም ብትነግራቸው የማህበረሰብ ያው ነው እኮ አይለወጥም። እግዚአብሔር ዝም ብለህ ነው እኮ ልፋ ቢልክ ምንም እኮ ለውጥ የለውም። ልፋ ቢልክ ይኸውልሽ ቤታ፣ አንቺ ማድረግ አለብሽ የተሻለ ሰው መሆን የምትችይው በምንድን ታውቂያለሽ? እኔ ህይወቴ ለይቻለሁ። ሶሻል ሚዲያ ነው የእውነተኛ ላይፍ ነው። በአካል አንድ ሰው መጥቶ አይነካኝም። ያኔ ግንባሩን አላስተረፍለት። በሚዲያ ቋሚ ወዳጅ እና ቋሚ ጠላት የለም። ቤት አዳምጥ። የአንደኛው ደረጃ ላይ ማለት ነው። ሁለተኛ ላይ ደግሞ ያው አየህ፣ አሁን አንተ እንዲየመከርክ ወደ ራስህ ተለውጣላ። ምን ይለዋል? የአማራ ሴት ወደነ ይለዋል። አየህ፣
ይሄን ያክል አስተሳሰባቸው ፈይፈልገን ስሚስተኝ ይሄ ነው አቋልኩ እኮ ለዚህ ማህበረሰብ ለምረ የምታስረዳ መተስቀ ተጫውተክ መሄድ እንጂ ሲሲረቅጡክ መልሰ በደንብ አርገረቅጠህ መሄድ እንጂ ምንም አይጠቅምም። አሁን ብትመክራቸው አሁን እኔን ያስቁኛል። ድሮ ያረግሹ ነገር አንረሳው እንዴ ለምን ጭንቅላት ላይ አልኩ እኮ እንደ ካካክ ተሸክመህ አትሄድም። እኔ ቤታ ግድ አይሰጠኝም። ድሮ ነበረ ግድ እንዳውም የሚሰጠኝ ድሮ እናንተ አሁን ላይ ግድ አይሰጠኝም። እንዳውም ድሮ አስብ ነበረ። አሁን ምንም ነገር ማንም ምንም አይመስለኝም እኮ እግዚአብሔርን ነው ምልክ ምንም በቃ የሆነ ጭንቅላት ምንም የማይመስልልም። አሁን ይሄን ቲክቶክ እዘጋለሁ ካንተ ቤት ወጣለሁ ላይቭ ቲክቶክ ላይ ኮንኩ ሌላ ቤት ሄጄ ቼክ አደርጋለሁ ላይቭ ላይ ማን እንዳለ ምናምን ፈታላለሁ ወይ ምናምን ተሳድቤ እወጣለሁ። ከዛ የሰላም እንቅልፍ ነው የምተኛው። ለምን ሰው በእጅ አልገደልኩም ገባካ ሰው አላረድኩኝም የሰው ንብረት አልዘረፍኩኝ እናቶችን መቀነት አልፈታው። ለምንድን ነው እንትን ማለት ስድብ ነው። 99% ኢትዮጵያዊ ተሳዳቢ ነው። ዶክተር ብትለው የተማረው ደንቆሮ ምን አንዱ ላይ ተሳዳቢ ነው። እያየናቸው እኮ ነው አይደል ኩማ ሁሉም ሰው ይሳደባል። ሃይማኖተኛ ብትል ግን የስድቡ አይነት ይለያያል። አንዱ ደንቆሮ ቢል አንዱ እናትን እንዲያርግ ይላል። አንዱ እንደዚህ በሌላል የተለያየ ነው ገባ። ስለዚህ ሁሉም ግን ይሄን እናቶች ጨምረው ይድፋ ካያሳድግ ስታፍ ነው አንቺ ምንድነው ተቀምጠሽበት ነው እንደምታው አይሰማ አሁን ይሰማል። እና ኩማዬ ይኸው ሶሻል ሚዲያ ለይቻለሁ። በቃ እዚያውን ፈታልን ለምን መጣው ምናምን የሚሳደብ ካለ ላስላስ አድርጌ እወጣለሁ። የራሴ ደግሞ ህይወት አለ። የፈለገ ድሮ ያደረገችው ቤታ ነኝ አሁንም ቤታ ነኝ። እኔ የድሮዋን ቤታ የአሁኗን ቤታ ነኝ። ከጭንቅላታችሁ ውስጥ የድሮ ያልተሳደብኩትን እንዳታወጡት ነው የምላችሁ። ማርያምን ኩማ እንዳታወጡት። ድሮ ቤታ ተሳደባች አሁንም እሳደባለሁ ወደፊትም እሳደባለሁ። በቃይ ሲለኝ ለራሴ ይበቃኛል። እንዳታወጡት የድሮውን ከጭንቅላታችሁ እንዳታወጡት። ያቺ ቤታ አሁንም አለች ማለት ነው። ዘላለማችሁን ያንን ከጭንቅላታችሁ አድርጉ። አንድ ሰው ግን በአካል መጥቶ አይነካም። ግንባራችሁ ነው በጥይት መበተንልኩ እና ሞክረኝ። ይሄ ኩማ ያውቀዋል። አሜሪካን ሀገር ነው ሁሉም ሰው መሳሪያ እንደ ኢትዮጵያ መሰለክ ቤታ ሞክረኝ ናና የስ ብልግና ይማራፊ ጀግና በመሆኔ ነው ጀግና በመሆኔ እነኚህ ሰዎች በምን እንደምናወሩ ልንገርሽ። ይኸውልሽ የራሳችሁ ላይፍ አስተካክለው ልጅ ወልደው ራሳችሁ ተደብቀው ፌክ አካውንት ከፍተው በዩዘር እና ወይ ደግሞ በሰው ስም ከፍተው በብሔር ስም ከፍተው የሰውን ልጅ ለማስቀየም እና ባለጌ ለማድረግ መጥፎ ኮሜንቶቹን ይጽፋሉ። በአንቺ የምዝናኑ ብዙዎች አሉ። አሁን ትራክ የምነዱት ዕቃ የሚያጥቡት ብዙ ነገር የሚሰሩ ቁጭ ብሎ ማለት ነው። አንቺ እንደዚህ አይነት ንግግሮቹን ስትናገሪ ማለት ነው። እና ለእነዚህ ህዝብ ለምንድን ነው አንቺ እንደዚህ መልስ የምትሰጪው? ዝም ብለሽ የፈለግሽውን ነገር ተናግረሽ እኮ መውጣት ትችያለሽ። አሁን እዚህ ጋር ቶሎሳ ብሎ ይመጣል፣ ጫላ ብሎ ይመጣል፣ አበበ ብሎ ይመጣል፣ ሽመልስ ተዘይትና ኩማ ልንገርህ ተሰማኛል። በደንብ ቤኪ ታሽቃብጥልኛለችበት። ስማ ልንገርህ ታዲያ እዚህ የምመጣው ታዲያ ካልተደበርኩኝ እነሱን ካረገጥኳቸው ምን ላረግ ነው የምመጣው? ታዲያ ምን ላረግ ነው? ስለ ህይወቴ ስለ አባቴ ላወራ፣ ስለ እናቴ ላወራ፣ ስለ ወንድም ስለ እህቶቼ ላወራ፣ ስለ ቤቴ ኑሮ ላወራ? እስኪ ንገረኝ እንዴ። እነሱን የሚረግጠኝን እየረገጥኩኝ ከምስቃው ጋር እየሳኩ ነው የሚሄደው አለ። እዚህ ጋር የምመጣው እኔ ቢዝነስ ልሰራ ወይ ደግሞ ህይወቴን ልለውጥ ወይ ቤተሰቦቼን ሀሳብ ስለ ቤተሰቦቼ ላወራ አይደለም። ረግጣቸዋለሁ። በቤታቸው ስንት ኃጢአት ማን ያሳደገሽ ማን ነው እንዲያልሽ? በቤታቸው ስንት ጉር ነው የተሸከሙት። ራሴን ስለማላስከብር ማሚን ስለ ራሴን ስለማላስንቅ ነው ስለማንቀጠቅጥ ነው። ማንም እንዳየ የተሰደባችሁ በፌክ አካውንት እየቀዘንክ ነው የምትመጣው። በዋናው መተህ እንኳን ማትገጥም ሰው ነን። እኔ ቤታ የሴት ወንድ ነኝ። ፊት ለፊት ነው የምገጥምክ ግንባርህን ይዤ ማለት ነው። ቤታ ይኸውልሽ እኔ እያልኩ ያለሁት አሁን አትናገር እያልኩ ሳል ነው። ገባሽ? የሆነ ሰው አውቄሽ ምናምን ስትናገር ደስ ይላል። ደግሞ ኩማ የምናገራቸው ለምን እንደሆነ ታውቃለህ? መደበሪያዬ ነው መደበሪያዬ ነው። እንደዛ ብለሽ አንተ አቤል የሚለው አካውንት ይቅርታ እስካልጠየቀኝ ድረስ በየቤቱ አጠጣሃለሁ ከብሎክ በየቤቱ ማለት ነው አውቃለሁ። ይቅርታ ስትጠይቀኝ ያኔ ትመለሳለህ። አያ እኔ እያልኩሽ ያለሁት አንቺ መጫወት ትችያለሽ፣ መቀለት ትችያለሽ፣ እንደፈለግሽ ይክፈሉኝ ከሰው ጋር መግባባት ትችያለሽ። ይክፈሉኝ የነሱ ይክፈሉኝ። ቤታ ማድረግ ያለብሽ ምን እንደሆነ ታውቂያለሽ? አንቺን የሚፈልግ ሰው ዩቲዩብሽን ሰብስክራይብ አድርጎ እንዳይ በቃ እዛ ላይ ቪዲዮ የምትናገር አጭር ቃል ተናግረሽ ፖስት ማድረግ። ተዋቸው እነሱንም እች ልጅ
አወካት አባቷን ገላሉ እየተፈለገች ነው። እቺ ልጅ የምታውቋት ካላችሁ ጋይስ ጠቁሙን። አባቷን ገላ ከሀገር የወጣች ናት። ተዋቸው እነሱን። አሁን እንጫወት ምናምን ነገር ኩማተዋቸው ጋይስ። ኧረ አያስቅም ቁም ነገር ጋይስ። አባቷን ገላ ከሀገር ወጣለች እና ባካችሁ እንታቋት። ዋንሹ ቤታ ፕሊዝ ቤታ ለምን ቁም ነገር እኮ እግዚአብሔር ምን ሆነ ነው አንተ ነው እስቲ አባቴ ሙት በል እንዴ? ለዚህ ገዳይን በክትማ አባቴ ሙት አይደለም። እሺ በቃ አንቺ አሁን ፕሊዝ ቤታ ኦኬ ወጣ በለ። አባቷን የገደለች ና ጋይስ። እንዴት አባትሽን ትገያለሽ? እሺ ቤታ እሺ ዞር በልና ወጣ በል። አትፍራ። የእውነቴን እኮ ነው ኩማ እየቀለድኩ አይደለም። እኔ ከዛ ሙዱጣና እውነተኛ ህይወት ታሪክ ነው የምነግርህ ጋይስ። እንዴት ሰው አባቱን በህይወት ይገላል? በቁሙ እቺ ልጅ በህይወት ነው የምትፈለገው ጋይስ። ለኩማ ስለጠፋዋት በህይወት ነው የምትፈለገው ጋይስ። አባቷን ገላ ሀገር ይወጣይናል። ነፍስ ይማር በሉ ለአባቷ። ነፍስ ይማር የኔ እናት፣ ነፍስ ይማር እና ኩማ ወጣ። ነፍስ ይማር ቆየነሱ አዘጋጃለሁ። ነፍስ ይማር በሉ። ለዛው ነገ ስራ መግባት አለብኝ። በቃ አልተኛው። አስደበርኩ እንደ ኩማ። ለምንድን ነው የምታስደብር? እኔ ታውቃለህ እንደ ነገር ሳይ በጣም ነው የማዝነው። እና ነፍስ ይማር። አንዲትም አለች እና ሁላችሁም ፈታ በሉ። እሺ ደግሞ ደጋግማ ምናምን አንድ ሰው ነው የሚጽፈው። ምንድን ነው ቆይ ቁማዬ ከመውጣት በፊት ከኔ የሚባሰ መላጣ አለ እንዴ? ወይ እንዲህ አይነት ሴቶች ሲሰድቡኝ ግን ያስቀኛል። ወይኔ በስመ አብ ወመንፈስ ቅዱስ። ይቅርታ አንተ እርሶ እናንተ ኦኬ። ጌታዬ አባቴ ጋሼ አውሬንጅ ኩማናና ጌታ ላሳስተውን ብለው ይቅርታ ጋይስ። አጎቴ ምን አባታችሁን እናንተ መጥቦ እንዳለ ብሎክ አድርጊ። ቆይ ማዋን አስገባልሽ። ከማዋ ጋር በጣም ወዳት ነበርና ተገናኝተን ኩማ እንዴት ነሽ አለሽ? ደህና ነኝ። ቤታዬ እንዴት ነሽ? ወይ መባ እንዴት ነሽ? ስሚ ቤታ እሷ ትመቸኛለች እና ሁሌ ኩማ ትዝ ይልሃል? የቤታዬ ምንድን ነው ቤታየው ብለው ይጽፉብኝ ነበር ያኔ። ትዝ ይልሃል? ያ ስሚ ቮይስ ታፍኗል፣ አይሰማም። ማሮቼ ከእሷ ጋር ምናምን አታውቅም። ከእሷ ጋር አታውቅኝ ስናወራ ምናምን እኔ እንዳብነው እኔ ቤታየው ላቺ ሳያደርገዋል በፊት አሁን ጽፈውብኝ ነው ሄጄ ያየኋት። ማነች ብዬ የዛኔ ድሮ አላውቃትም ነበረ። ማንን? ቤታየው በፊት እኮ ነው የምልህ። ዛሬ 2-3 ዓመት አይደል? 3 ዓመት ቤታ አታውቃትም? እሷ አታውቀኝም። ምን ኧረ ቤታ ፈጣሪም ፍሪ በእናትሽ። እንዴ ኩማ ምንድን ነው ያደረኩት? ኧረ እኔ በቪዲዮ ነው ቁጭ ያልኩት። ኧረ በእናትሽ በቪዲዮ ነው ይችላሉ እኮ አልኩሽ። በፎቶ ግባ። ቤታ በእናትሽ ጎርጭሽን ቀንሽ ብንላት የሚለፋት አይደለም። ጎርጭሽ እንዲተንጠልጥሎ ጎርጭሽን ቀንሽ። ጎርጫም ሸረሪ ክፋት አይደለም ኩማዬ። እንዴ ታዲያ ፎቶ ይደብረኛል። ለዛ ነው ጎርጫም ሸረሪ። ጎርጭሽን ቀንሽ። ጎርጭሽ ተንጠልጥሎ ኩንታላቱ መናገር ትችላለሽ። አሁን ማውራት ትችላለሽ። ኧረ በቃ እኔ እኮ በመሀል እኮ ወጥ ማጣፈጫ እኮ ነው ኩማዬ። ላጥ አድርገህ ታስበረግጋቸዋለህ። ላጥ አይሰማም እንዴ? እና ከመባ ጋር አትተዋወቅም? ይኸውልህ መባን ለአገባት ብዬ እሺ አረን ያለሽ ሴቶች ጥሎኝ ነው የሚሄዱት። ይጋባል አሁን አይደለም አቃታለስ የምትል ልጅ ወይ ልትጋቡ ነበር? ኧረ አይደለም፣ እንደዛ አይደለም። ኧረ በጭራሽ ሊያሾ አትለቀሽም። ኖ እንደ እኔ ባለትዳር ነኝ እኮ። እናንተ ባለትዳር ነው እንዴ? ባለጌ ባለትዳር ሴት ነው እንዴ? ላገባ ነው የምትለው?
አይ አሁን አይደለም ያለሽ የድሮ እኮ ነው የሚልሽ። ድሮ ነው ሳታገባ በፊት። ኦኬ ግን በአፍ እያወራች የምታነበው እንትን ኮሜንቶቹ አንቺ እንዴት ነው ፈጣን ነኝ ባይዘው ፈጣን ነኝ እንደማንም ግን ብራስ አይደለሁም እያሉ እያወሩ ከዛ ዛን እንደዛ ላጥ ነኝ ለነገ ጥብስ ሞጣዬን እያዘጋጀው ነው ለነገ ጥብስ ድሮ ምን እንደምታደርግ እሷና ዳለቻ አንድ አይነት ባህሪ ነው ያላችሁ ኧረ በእናትህ አንተ ከዳለቻ ጋር እንዳታገናኝ እንዳልወጣኩማ መቤቴን ዘላለም ነው የምጠላክ ዘላለም ስፖርት ጋር ነው ምን ሆነ ነው ከሰው ጋር ነው ኩማ አባቴ ይሙት ብያለሁ በጣም በህይወቴ ምድር ላይ የምጠራው ሰው አንተ ነው የምትሆን ከምታወዳድረው ሰው ወዳደኝ በኢየሱስ ክርስቶስ ምን ሆነ ነው አንተ አሁን ሌላ ሰው ስድብ እንዳያነሳ ነው አሁን እንደዚህ የምትናገረው ና ስድብ ሳይሆን ኩማ እኔ ኖ ፕሊዝ ምን ሆነ ነው ኩማ ተረጋጋ እንጂ ማነሽና ለቃሽ ነኝ እኔ ጨበሬ እኔ አባቴ ይሙት ኩማ ቆንጆ ከሰደበኝ አባቴ ሙት በክፉ አልናገርም ቆንጆ ዘናጭ ነው ወይኔ ልግባ እንዴት አርገሽ ነው የምትመጪው? ቆይ አንቺ ከመቼ ነው ስክሪንሾት ሲይዝሽ የምትመጪው? አባቴ ሙት እኔ ቆንጆ ሴት ስደቡኝ እናቴን እንሳኝ አልሰድባችሁም በፍቅር ነው ፎሎ ማድረጋችሁ እንዲህ አይነት ኮቾሮ የምትመሳስሉ ሰዎች ግን እንደ ህይወታችሁን ቀን ቀይሩ እንጂ ማማይ እንዴኔስ ደግሞ የልጅ እናት ሆነሽ ስላየሁሽ በጣም ደስ ብሎኛል እናቴ እውነት በጣም እንደምወድሽ ታውቂያለሽ ትዳራችሁን ደግሞ የአብርሃምና የሳራን አድርገላችሁ ያጣፍጥላችሁ እደጉ ተመንደጉ እኔ የደረስኩበት ቦታ ድረሱ እንዳልላችሁ መድረሻ አይታወቅም እናቴ ደስ ብሎኛል ደግሞ በእውነት እሺ በጣም አመሰግናለሁ እሺ ኩማ እሺ ወይ አንተ ሳትጠይቃት በፊት ነገባችሁ ወይስ ጠይቃሃት አይ በፊት ነው ኦኬ እና በፊት እያወቅ ባለትዳር ሆና እያወቅ በፊት ነው ኖ ሳላገባ ነው የጠየቀኝ አልጠየቀኝም ሲጀመር ምንም የጠየቀኝ ነገር ውሸቱን ነው ሲጀመርም የሚወደው አንቺን ነው አይ ኖ ጀስ በወንድም ነው አይ መተው ይጽፉልኝ ነበር ቤታ ታናሽ ወንድሜ ነው የሰውዬው ወንድሜ ነው እንደ ወንድሜ እኮ ነው የሚያየኝ እኮ ማርዬ እንዴ ኮሜንት ላይ መተው ይጽፉልኝ ነበር ግን አመለጠችክ አወለጠች ምን ትመጣለች ለኔ የተዘጋጀች የታባቷ ትሄዳለች ሸፋፋሙን ሸራፈ ቀናውን ጠብቃ ትመጣለች ልጅ እኮ አሁንማ ይኸው ሊያን እኮ አገኘክ ሊያማ ቆንጆ እኮ ነች ሊያንማ ባገኛትማ በስመ አብ ሊያይም ባገኛት ሊያ እኮ ነች ቅመም እኮ ነች ማርያምን ሙዱ አራስኝ በጣም ይሁን አባብ ላይ ሸውዳኝ አስተኝታኝ የምትወጣው ላይ ይመስለኛል ያ እኔ ግን አሁን በጣም ነው የምትመቸኝ ቤታ በጣም ትመቸኛለች የምር ትመቸኛለች በጣም ነው መዝናናው ሲነሳብኝ ጋኔሌ ሲነሳብኝ እንዳትመጪ ችግር የለውም እኔ ምንም ኮሜንት ምጽፍ ሰው ስላልሆንኩኝ እኔ ችግር የለውም እሺ እኔ ማርሽ እኔ አበሳጭ ነገር ምናምን ምጽፍ ሰው ስላልሆንኩ እኔ ተመልካች ነው ኧረ አንቺ ማን የኔ እናት ምን ታረጊያለሽ ቆንጆ ሴት እንዳንቺ አይነት እኮ ብትሰድቡኝ እኔም አሜን ብዬ እቀበላለሁ እኮ እኔ እኮ እነዚህ ኮቾሮ የወታደር ኮቾሮ የሚመሳስሉ ናቸው እኮ እየሰደቡ ያቃቱኝ እንጂ እንዳንቺ ማርያም እንዳንቺ ቆንጆ ቢሰድበኝ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አንደኛ ቁንጅናሽ ራሱ ያስቆመኛል ስድቤን ይኸው እግዚአብሔርን ነው 6 ጣት ያላቸው ናቸው እኮ 7-8 ጣት ያላቸው ነው የሚሰድቡኝ ኒኩ የተቸገርኩት እኮ እሱን ነው እኮ ይሁን የምታምር ቆንጆ ሲዘናጭ ምናምን ስለሚወድሽ ነው ኧረ በስመ አብ እንዴ የሰው ማንነት እየነኩማ ማርዬ ይሄ እኮ መውደድ አይደለም ሰው እኮ ዝም ብለሽ ሙድ ትይዣለሽ እነሱ እኮ ስግጥ ብለው እኮ ነው የሚሳደቡት እንገባሽ እኔና ቤታዬ ለመጨረሻ ጊዜ መቼ ላይ ተሰዳደብ ነው ኧረ ታይም ቆይቷል
ቤታ እኮ በፍቅር ነበር የምትወደኝ። አሁን ኧረ ኩማ አስታበናት እኔ ይልክ አቤላን ካገኘች በኋላ አቤልንም አልወደውም። እኔም እዚህ ቲክቶክ ላይ እግዚአብሔር ምስክሬ ነው የወደድኩት። እኔ እዚህ ጋር የምነግራችሁ ነገር ቤታ በጣም ነበር የምትወደኝ፣ እኔም በጣም ነበር የምወዳት። መውደድ ማለት ኩማ መውደድ በጣም ነበር የምወድሽ። እኔ በፍቅር ነበር የምወድሽ። እስቲ እግዚአብሔርን በል ኩማ፣ እግዚአብሔርን በፍቅር ነው የምወድሽ። እኔ ግን አላቅም እና ትከክ እንደዛ አውርተን አናቅም። ሶሻል ሚዲያ ሰው ግን በጣም በፍቅር አማርኛ ላስተካክልላ ኩማ፣ አማርኛ ላስተካክልላ አይደለም። እኔና አንቺ እኮ አዳምጠኝ ኩማ፣ አትጨማረቅ። ሲሪየስ ነው ማውራ። እኔ ኩማ እንደዚህ አይነት ሙድ እኔ አልወድማ ኩማ። በቃ ይኸውልህ እኔ ያስጠላኝ ቲክቶክ ላይ የማይሆን ነገር አታድርጉ። ላይክ በቂ ነው ያለኝ ሰው በቂ ነው። ሌላ አትጨምርብኝ። እንትን ላይክ ሲሪየስ የሆነ ነገር ካወራን ነው ምልክ። እኔ እናንተ በጣም ነው የምንግባባው። ኦፍ ኮርስ በደንብ እንግባባለን፣ እናወራለን፣ እንስቃለን፣ እንደውላለን። ግን በፍቅር ምናምን ግን አባቴ ይሙትን እኔ አላቅም። አንተ እንደዛ እንደምታስብ ማቀው ኩማ ጀስ ኩማ ነው ቲክቶክ ላይ ማቀው ሰው ግን ደግሞ ከሌሎች የተሻለ የምንቀራረብ በቃ ያ ኩማን ነው ማቀው እንጂ በፍቅር ምናምን ነገር እናቴን እንደው ፈጣሪ አንጋልኝ እኔ አስቤ አላቅም። ፈጣሪ አንጋልኝ ነው ምልኩማ። ለምን ይነጋል እሱ ራሱ? አይ ነው እውነቱን ነው። አንተም እንደዛ ማታስብም ነበር ነው ምልክ። አንተም እንደዛ አታስብም። ያው በነገራችን ላይ ይቀልድ ነው የእውነት ያልኩት ነው። አንተ የእውነት ነው የሚያደርጉት ኩማ። እኔ እንደዚህ አይነት ነገር አልፈልግም። የእውነት አይደለም፣ በእውነት እየቀለድኩ ነው። እኔ በነገራችን ላይ ቤታ ማለት በጣም የዋነች ኖ ገብርኤልን ጋይስ ሲላውራበት አቦቺ ሲቲ እንዲኑ ልጭምቃት እንዴ ኖ አይደለም ኩማ። የሆነ ነገር ይወልክ እናንተ ጊዜ ለኩሉ አይን ይውጣ አንተን አውጣ አለቀላ አረፍስቲ ላውራበት ማን እኮ ውጪ እያላት እኮ ነው መባን ማባ ምን ሆነች? ትቀመጥ ቻት ማባ ስለማባኔ ነኝ ማቀው ምን አገባችሁ ነው እናንተ ሾካቆች። እናንተ ብሎክ ኦፕን መጣክ በኔም ፎሎ ልሰበስብ ነው ኦፕንዬ በኔም መጣ። እኔ እንደሌላው እንዳልመስልክ ጸጉርን አንድ በአንድ ነው ምነቅልልህ። ቤታ ቀያለክ ላውራበት እኔና ቤታዮ በጣም የምንጠላላ በጣም የምንሰዳደብ ሰዎች ነበር። ከዛ በሆነ መንገድ ተገናኘን። በጣም ምርጥ ልጅ ነች። እንደምትሳደብ ሰው አይደለች። ልቧ ንጹህ ነው። የሆነች ላይክ ለሰው ምናምን ሩሩ ነች እና እኔ በጣም ከዛ በኋላ ነው ከእሷ ጋር መነካካትም መሰዳደብም አቆምኩት። በእውነት ነው የምላቸው። እኔ በጣም የሚያከብራትና የሚወዳት በጣም ጓደኛዬ ነች። ከዛ ውጭ ግን የፍቅር ግንኙነት ፍቅር ማለት ምን ማለት እንደሆነ ታውቃላችሁ? ፍቅር የለንም በመሀላችን። የፍቅር መፈቃቀር የለም። ቦይፍሬንድ አላት አውቃለሁ። ቦይፍሬንድ ራሱ ያገኛል። ከዛ ውጭ ግን በቤታዮና በእኔ መካከል ምንም ነገር የለንም። እኔ እንደ ጓደኛ ማቾች እንደ ፍሬንድ ዝም ብለን እናወራለን እንጂ ለቀልድ ምናምን ለትረባ ወይኔ መቼ ነው የሚገባችሁ? ግን ለትረባ ነው የምናወራው እንጂ እኔና ቤታዮ ሌላ ነገር የለንም። ሲጀመር ስማኝ ኩማ፣ እኔ ታናሽ ወንድሜ ነው የምትመስለኝ። አንዴ ቆይ ኩማ፣ ስክሪንሾቱን ይዘት ልንመጣ ነው አይደለም? ማርያምን አይደለም መቤቴን አይደለም። ብሎክ ማድረግ ያለብኝ ሰው ስላለ እኔ ባንዴ ነው ብሎክ ማድረጋቸው። ፎሎው ቪውም ስለማልፈልግ ብሎክ ነው ማድረጋቸው። አይጠቅሙኝም። ሰው ቤትም ሲያገኙኝ ገባ ተንሰፍስፎ ነው በቃ የት እናገኛት ነው። እኔ ቤት ብሎክ ስለማድረጋቸው የት እናገኛ ብሎ ተንሰፍስፎ ነው የሚመጡት። ገባት? ሁሉም ቤት ደግሞ ሞዴሬተር አለኝ ደስ የሚለው አጠጥቻ ያስቀምጣቸዋል። ስርዓታቸውን ይዘው ተከብረው ሲያወሩ ከብሎክ መውጣት ካለባቸው ይወጣሉ። ያለበዛ ግን እና እረፉ። ኤኒዌይስ እኔ ኩማ ታውቃላ በስልክ ምናምን ስናወራ አይሰማም እንዴ አንተ የቤተክርስቲያን ሰው ነው ቂጥ ምናምን አትበል። ስማኝ እንዴ ቂጥ ምናምን አትበል። ቁም ነገር አዳምጠኝ ኩማ። እኔ ታይኛላ በስልክ ምናምን ስናወራ እኔ እንደዚህ አይነት ሰው አይደለሁም ታውቃለህ። በትክክል ስናወራ ግን የምትሳደበው አንድ ሰው እንዴት ብዬ ልንገርክ? ማንነትን ዘልፎ ሲያልፍ ጉማዬ አንዳንዴ መናገር አለብክ። ዝም ስትላቸው የኛ ሰው ጭንቅላት ላይ ቂቤ ለቅልቀው ነው ቁጭ የሚሉትኝ ተደላድለው። ገባ ካረለ እንደዛ ነው የሚያደርጉት። ግን ልካቸውን ስትነግራቸው ግን እኩል ስትገዳደራቸው ግን አሃ እሷም ተናጋሪ ናት ብለው መሸሽ ጥሩ አይደለም። ስድብ ጥሩ ነው እያልኩ እያበረታታው አይደለም። ግን ያስፈልጋችኋል ኩማ። ግዴታ መጥፎ ስድብ መሳደብም አይጠበቅብም። መናገር ባለብህ ልክ ትናገራቸዋለህ። በቃ ወጣላ አለ በቃ እንደዛ ነው የምታደርጋቸው። ቢካዝ እስኪ ተመልከታቸው። አንድ ሰው የሚሳደብ ኩማ
አሁን አንድ ሰው ይሳደብና ፎሎውን ተመልከተው። ከአያልፍም ከ30 አይዘልም 5 ፎሎ ምናምን ነው ይዞ የሚመጣው። ገባህ አይደለ? እዚሁ የምታውቃቸው ሰዎች እስርህ አብረው የሚርመጠመጡ ናቸው። አንተን ለማበሳጨት ያንተን ደስታ ለመንጠቅ ለመቀማት የነሱ ደስተኛ ስላልሆኑ ደስታን እንትን የሚነጥቁትኝ። ገባህ ካለ እና አንተ ቅድም አሁን እንደዛ ስትል እኔ መሳደብ ፈልጌ አይደለም። በሙዴ ስጫወት ታውቀኛለህ ነው የምለው። ለዛ ነው ኦፕን ብዙ አትጋጋጥ። አቴንሽን ሲከራቱን አቴንሽን አትፈልግ ማ አንተን አለም ኦፕን ያባለፈው እንትን ያለ ልጅ ነው ያተራኩስ አዎ በቃ አቴንሽን ፍለጋ እኔ እንዳይ ማውራት እየጀመረ ነው እንደዚህ ቪዲዮ ምናምን ነበር ታውቂያለሽ ከኔ ጋር ምናምን በጣም ነበር የሚፈራኝ ያኔ ጊፍተር በነበርኩበት ጊዜ በጣም ማለት ነው እኔ እንደዚህ ነኝ ምናምን እያለ ያወራ ነበር የኦፕንን እኮ እድል እኮ እኔ ነኝ የነጠኩበት እሱ ነበርኩ እንደኔ ፌመስ ሊሆን የነበረው ከዛ እድሉን ነጠኩበትኝ ትራክ ውስጥ የተቀመጥኩኝ ምግብ እየበላው ምናምን እድሉን ነጥቄበታል ኦፕን ያንተን እድል ስለመምር ሳውራም ነበር የእሱን እድል እኔ ነኝ ጋይስ የነጠኩበት ስለመምር ሳውራ ነበር አንተ ነበርክ ልትፈምስ የነበረው እኔ ላጣርጌው በኋላ ፈመስኩኝ መጣ አሁን እየጻፈ ነው እዚህ ስር አላ እሱ የመጣው ቲክቶክ ላይ ቲክቶክ ሳይፈጠር በፊት ነው ከ10 ዓመት በፊት አሁን በዛ አበላል አሁን ማን ነው በዛ አበላልና በዛው ኮቴ ማን ነው ኩማ ዝም በላው አንተ ተለውጣል ለውጣለን እኔ እና እሱ እንታወቃለን ላይክ እንደዚህ እናወራለን ነበር ላይክ እናወራለን ማለት እንታወቃለን እና ሚዲያ ላይ ስትወጪ ላይክ የሆነ ለነገ የምቀመጥ ቪዲዮ ምናምን ቆርጦ ፖስት ያደርጋሉ በዛ እኔ ከማን ያሳቀኝ ቆይ ኦፕን ሳትሄድ የሆነ ነገር ላሳይክ ረስቼው ይያም አይ መጥፎ ነገር አይደለም ኧረ እንዴ የራሴን ነው ኩማ ወይኔ ላሳየው ነበር ያቺ አንበሳ ማንንም ሰው የለውም ብሎ ሲናገር እኔ እንደነበረኝ እንደሰጠውም እንደተሰጠኝም ላሳየው ነበር እዚህ ላይ ለካ አይቻልም አሁን አንተ ጸባይኛ ሆናል ማንንም አትናገር እኔ ጸባይኛ ስላልሆንኩኝ ቢነካይ 7 ክንድ ምላሴን ነው ምዘረጋው ስላለካኝ ምን አገባኝ ቤታዬ እኔ ፍቅር ቤታዬ ኖ ኩማ እኔ ሰውጣት አስገባዋለሁ ኖ ኦፕን አብረን አንቀመጥም ሶሪ ይቅርታ እኔ ከሴት ጋር አይ ለምን እህትና እህቶቼን አጋይተክ እኔ አልቀመጥም ሲሪየስሊ ለኩማ ነው ላውራ የመጣው ኩማማ ስማ ኩማ ጸባዩን ለውጧል ብለክ እንዳትሄድበት ቤቲ የድሬ ልጅ ባትሆኝ ነበረ በተበተበ ስማ ከያስኮ ፈረስ ላይ ከነግሪሳ እየጋለብኩ ነው ጸጉርን ከነምናጥልን ሳጥራቁት ላውራ ከኩማ ጋር ላውራ እሺ እስኪ አውሩ ኩማ እንዴት ነው ሰላም ነው ኩማ ምንድነው ያልከው ድሮ እኔ ይፈራ የነበረ ነው ያልከው አዎ ቤቲ ትመሰክራለች ሌላ ሰው እንዲመሰክርልኝ አልፈልግም ቤቲ ትመሰክሪያለሽ ጉቺ ፋሚሊ ታውቃለች ቆንጆ አርግታ ቤቲ ለማተቧ ይዛ ከማለች ሌላ ሰው ሩቅ አልፈልግም እሺ ነው ጉቺ ፋሚሊ እኮ አንተ አለቃ እኔ እኮ ነኝ ጉቺ ፋሚሊ ነው የመሰረቱት አይደለማ ያው ኦፕኒንግ ገባ ከማንም አልፈራ እና ቤት ያለች ሌላ እኮ ሌላ አይደለም የመሳሳትም መዛዛት ሳይሆን አዳምጥ ድንጋይ እየነገርኩ ነው እኔ ጉቺ ፋሚሊ ነው የመሰረቱት እኔ ነኝ ታዲያ እናንተ ጉቺ ፋሚሊ ከኔ አትፈሩም ነበር ማን ስለሆንክ ነው አንተ የምትፈራው መስክሪ በማተብ ማን ስለሆንክ ነው አንተ የምትፈራ ያኔ እኔ ኦፕንኛ ካለኝ እንደ አሜሪካ ከሌለኝ እንደ ባዶ ታሪካ የታወኩ ነኝ እኮ ቤቲ ትመሰክራለች ሌላ ሰው ሌላ ምንም አልፈልግም ሩቅ ሳንሄድ በቤቴ የዛኔ ቤቲ እናንተ ጋር መታ ተጫወቱ ስትል እናንተ ምን አላችሁ አይ ከኦፕን ጋር እንነካካም ያ አንተ ሁሉ እንደገና ደግሞ እኔ መጥቼ አንተን አታክ ሳረግ አንተ ምን አልክ
ኧረ ዴቭ ኧረ ኦፕን ኧረ ይብቃኝ በቃኝ ስትል ቪዲዮ ቀርጬ አሳይ። አንድ የሚሳርክስ ቤታ ታውራ እስቲ ቤታ እንደዚህ እውነት ብለዋል። በኮሜንትም እንኳን ጻፊ ቤታ ወይ ይያሉ እንደዛ ወይ ስልክ እያወራ ምን አልከኝ? ምን ተፈጠረ? ላይ ከኦፕን ማይንድ ጋር አነካካም እፈራለሁ። እሱም ብዬ ተናግሬሽ አውቃለሁ። እንደ ግሌ ከሆነ እኔ አላውቅም። አታውቅም በማተብሽ ማሪ ለኔ እግዚአብሔርን ለኔ ብሎኝ አያውቅም። ኩማ ለኔ ነው የምትለው? ለኔ አይደለም። ጉቺ ፋሚሊ አንቺ እንኳን እነሱ ጋር ሄደሽ ወሬ ስታመላልሺ እነሱ ምን አሉ? አንተ እኔ ማመላላሽ አይደለም አይደለም። እውነቱን ነገር በማተብሽ አንቺ አትሚ። እኔ እውነት ለመናገር ቁም ነገር ካወራን እግዚአብሔር ምስክሬ ነው ማስታወሰው ታሪክ የለም። ያው የምታወሩት እውነት ለመናገር እግዚአብሔርን ኦፕን እኔ አላውቅም። አሁን ይሄ የምትለውን አላስታውስም። ይሄ አንተ ይሄ ቆይ ላውራ እና አሁን ምንድነው ታውቃላችሁ? ኦፕን እኮ ድሮም አሁንም አንድ ነው። እንደገና ደግሞ ምንድነው ያለክ እኮ ኖ በጊፍት ነው የምትለው። ኦፕን በምንድን ነው አልገባኝም። እኔ ጊፍተር እያለው ለጉቺ ፋሚሊ በጠቅላላ ቻሌንጅ አረጋችኋለሁ ስላቸው አንቺ ቤትዮ የዛን ጊዜ እነሱ ጋር ሄደሽ ለምንድነው ከኦፕን የምትፈሩት ብለሽ አልተናገርሽም? እኔ አልፈራም። እኔ ማስታውሰው ከማቲ ጋር የነበራችሁን ማቲማ ተይ ከማቲ በኋላ ነው። እኔ እግዚአብሔር ምስክሬ ነው። አሁን አንተ ብቃት አለክ፣ ሜዳው ይመሰክራል። ብቃት ሳይሆን አሁን እያወራን ያለ ነው ያለፈው እየሰማ ነው። ኦፕንም የአሁኑም ኦፕን ነኝ፣ ፍርንጭት አለኝ። አዳምጠኝ ይሄ ነው እየሰማኝ ነው። የዱሮም የአሁኑም ብትሆን እኔ ኩማ ነኝ፣ አንተ ኦፕን ነው። ግን የተናገርኩትን ቃል ነው እየነገርኩ ያለሁት። እኔ ያልኩክ እኔ አንተ የሰው ልጅ ነው፣ አልፈራም። እኔ በብርም ከሆነ በምንም ከሆነ ማውራት ይችላል። አንድ ነገር ልንገር፣ ያለ ሰው ደግሞ አለኝ ብሎ አያወራም። ሚዲያ ላይ ወጥቶ ያለ ሰው ሚዲያን አያውቅም። ብዙ ጊዜ አለኝ የምል ሰው ያበሻ ወሬ አይደለም። ጌታ ምስክሬን ነው የምልህ። ማንም ነው ያስገባለው። ሚዲያ ላይ ያለ ሰው አለኝ አይልም። ሚዲያን ራሱ ሚዲያ ላይ ራሱ ወጥቶ አያወራም። ሁለተኛ ላይ ደግሞ ቻንስ ሰጣለሁ። አንድ ደቂቃ ላውራና ታወራለህ። ያለ ሰው እንዴት አድርጌ ልጨምር ብሎ ነው እንጂ የሚያስበው ሚዲያ እዚህ ሰዓቴን ተኝቼ ላሳልፍ ወይ ደግሞ እንደኛዎቹ ወረኞች አይደለም። ካለ እስቲ አንተ አለና ላክልኝ 2000 ብር ላክልኝ። ላንተ ልልክልህ አለኝ ካልክ ላክልኝ። አንተ እውነቱ ነው ትችላለህ ብዬ በዳዴ ማለት ነው። አንተ አለ ብዬ ነው ቪዲዮ ማለት ነው። ሚስ አንደርስታንድ አትደራረጉ። ቆይ ሮሚ ይሄ ነገር ከመላኬ በፊት ግን አንድ ጊዜ ቤት ከመላኬ በፊት የአያቴ ተረት ልንገርህ። አያቴ ምን ትላለች? እየበዷት ታንቀላፋለች። እኔ ያልኩህ ሜዳ በመድኃኒዓለም ጾም ነው። አንተ ሰውዬ እየበላው ታንቀላፋለች አይደለም? ይኸው ከፈለክ ሜዳው ሰፊ ነው። ያው ከአንተ ጋር እንደ ድሮ ምናምን እንትን ለማለት አንተ ቆይ ስግጥ እስቲ አዞር እስቲ ወደ ዞር አድርግ እስቲ። የኔ አካውንት ታውቃለህ ስንት እንደሆነ? ኖ ዞር አድርግ እስቲ። ዞር አድርግ እስቲ። ያለበትን ዞር አድርግ እንደዚህ ወደ ግድግዳ አድርገኝ። እኔ አደርግሃለሁ። እስቲ ዞር አድርግ። አየህ አይደለ? የሀብታም ትዕዛዝ ይሰራል። ኧረ እንዳልመልስክ እንዳላስወጣ ጠቅልዬ እኔ ሁለታችሁ ጠቅልዬ እንዳላስወጣ እኔ ለኩማዬ $2000 ዞር አድርግ እስቲ። ዞር አድርግ። ላሳይ ከምናወራ እያሳየን ብናወራ ይሻላል። እኔ ልንገርህ ኮፕን ይኖርሃል። ለምን መሰለህ? የቤት ወጪ የለብህም፣ ቢል የለብህም፣ መኪና ሰውዬው የማውቀው ልንገርህ ቤታ፣ ይህንን ሰውዬው የማውቀው የዛሬ 6 ዓመት ነው። የዛሬ 6 ዓመት ትራክ ውስጥ ቁጭ ብለው
እዛ እየበላው እዛ እያደረ ነው ማውራና ዛሬም እዛ ነው ያለው። እስቲ ካለ ለምን ሹፌር ቀጥሬ አልሰራኩም ራስ የተሻለ ላይፍ እየኖርክ ቆጣለ ጨርስ አንድ ነው የተሻለ ላይፍ እየኖርክ ለምንድን ነው ራስን ተከረም ማታደርገው? አንተ የምትሰራው መስጊድ ለማሰራት ነው፣ ቸርች ለማሰራት ነው፣ አገር ቤት የምትሰራው እንዴ? አንተ እኮ 24/7 ማለት ነው ትራክ ውስጥ ስታወራ ነው ማቅ ኩማዬ። እሺ ላሳይሻ አሳይ ደስ ይለኛል። አያችሁ አይደለ ሀብታም የሚያዳምጠው ብዙ አረ ጉራ ወይ ስንት ነው? እኔ ዘንድሮ መከራየን እኮ 18400 ምናምን። አረ ቁጥር አታውቅም ኩማ። አዙር አልኮ እንደዚህ ወደ ላዙር ኩማ አታውቅም። ምንድነው እሱ? እስቲ አዙር ወደዛ ጠጋር ወደኋላ ጠጋር። በኢትዮጵያ ብር ነው። አዙር ወደኋላ ጠጋር ወደዛ አንተ ይሁን የማን ይሁን በምናቃለን። እኔም ችግር የለም ማሳየት ይችላል። ቲንክ 7 መሰለኝ ይኖራል። እሱ እኮ ይኖራል። እኔ አይኖር አላልኩም። ቆይ እኔ ለሱ ልጠይቀው። የመቼ ነው ይሄ? ያሁን ነው? እስቲ ያሁን አሳይ። ዛሬ ይሁን የነገ ይሁን እኔ ፍርንጭት ያለው ምን ይጠቅማል? ወደኋላ ጠጋር ሀብታም ሲናገር አዳምጧ። እኔ ድሮ ተነፋነፍ ፓንት ነበር የምለብሰው። አሁን ፒኪኒ ለብሻለሁ። ጊዜ ይለዋወጣል። እዛው አይቀመጥም። የድሮውን ስክሪንሻት ይዛ አትምጣ። ወደኋላ ጠጋር ግና ሳይ እንደዚህ ዙም እያደረግ እንዴ ስክሪንሻት ሴቭ አድርጌ ስንት ዓመት ቆይ ልንገርህ። ኦፕን ድሮ ጊፍት ትሰጣለህ? አዎ ትሰጣለህ። በዚህ እኔ አልከራከርም። ትሰጣኝ ይቻለሁ እውነት ለመናገር ግን የድሮ ስክሪንሻት ይዘክ ስለመጣክ ሳይሆን አሁን ላይ ያለህን ተናገር። የድሮ የደረስኩበት ቦታ ደረሳችሁ። የድሮ ቢሆን ቢያውን ምን እኔ ከአንተ የተሻለ ሀሳቤን ጥዬ እግሬን ዘርግቼ ቤቴ ውስጥ ተኛለሁ። 50 ሌቨል ድህነት እየተንቋቋ ምን ኖረ ኩማ። አሁን እኮ እኔ ምንድነው ክርክራችሁ? ምን አለቻችሁ ናቸው? ኖ እኔ ኦፕን የሚደፍረኝ ሜዳው ሰፊ ነው። ሜዳ ሰፊ አይደለም። ኦፕን ማይንድ ይኸውልህ መጀመሪያ ሰውን ለመርዳት ወይ ሰውን ለመረዳት ራስን መርዳትና ራስን መረዳት ነው ያለብህ። ላጨብጭብልህ ኩማዬ ዛሬ እያልኩ ያለው አዳምጥ እያልኩ ያለው ጸባ አይደለም። እንደ ወንድም ነው እያወራን። ኩማም እኮ ትራክ ነበር የሚሰራው። ብዙ ብር አለው እኮ ምን ሆነሽ ነው? እያወራን እኮ ነው ያለ ነው። ቻሌንጅ አደርጋለሁ። ኧረ 78 ሚሊዮን ቆይ ኩማ ሮሚ ለኩማ 2 ደቂቃ ለኦፕን 2 ደቂቃ እንስጣቸው። ኦፕን በሱ 2 ደቂቃ አታውራ፣ በኦፕን 2 ደቂቃ ኩማ አታውራ። በቃ ሂድ ኩማ ቀጥልሽ። ለኦፕን ማይንድ ሀብታም ስለሆነ ኧረ ሮሚዬ ኩማ እንቀሸዋል። ኧረ ተይ ከዛ በኋላ አውራለሁ። አውራሽ አውራ እኔ በጣም ታጋሽ ነኝ። በጣም ያዳምጣል፣ ትዕግስት አለው። አውራ እሺ ደሃውኝ ላውራና እኔ ደሃ ነኝ። እኔ እያልኩ ያለሁት አሁን ላይክ ብዙ ጊዜ ምን እንደሆነ ታውቃለህ? ሜንታል ፊዚካሊ ስትታይ የሆነ አንተ ራስህ የሆነ ጤነኛ እኔ ላይክ ለመሳደብ አይደለም፣ በእውነት እንደ ወንድም የማይክር ነገር ሰውን ከምትረዳና ራስን ቁጭ ቆመ ብታዳምጥና ብትረዳ ሰውን ከምትረዳ ራስን ብትረዳ አሪፍ ነው ብዬ ነው ለማውራት የተናገርኩት። ለምን የሆነ አለኝ ካልክ ብር ካለ ምን ትሰራለህ? 24/7 ትራክ ውስጥ እዛ እያደርክ እዛ እየበላ እዛ ቆመ ነው እንደዚህ ላይ እኔ ማቀ ማለት ነው። ማቀ ላይ ለ6 ዓመት ነው ለ4 ዓመት ነው ለ4 ዓመት ለ5 ዓመት ነው እንድታወቁን እናንተ። ይሄ ማለት አንተን ዲስሪስፔክት እያደረኩ አይደለም፣ እንደ አንድ ወንድም ነው ላይክ እየናገርኩ ያለው። አንተ መተህ እዚህ ጋር አለኝ ሜዳው ፈረሱም ያው ምናምን እያልክ ስላወራ ነው የተናገርኩት። እና እንደ ወንድም ለምን እንደዛ አትሆንም? ለምን ሰው የሚያከብር ብዙ ጊዜ ምን እንደሆነ ታውቃለህ? አበሻ ጋር የምትከበረው በልቴ ሆድን ንፍት ስታደርግና ለብሰ ሲያምርብ ነው። ሶሻል ሚዲያ ላይ አለኝ ዝም ብለህ የምታወራ ከሆነ ይሄ ሰውዬ ዝም ብሎ ነው የሚያወራ ብሎ ወይ ደግሞ ልብሱ ቆሻሻ ከሆነ ፀጉሩ ቆሻሻ ከሆነ ጥርሱ ቆሻሻ ከሆነ የሆነ ነገር ቆሻሻ ከሆነ አውጥቶ ነው ሶሻል ሚዲያ ላይ
መጫወቻዊ ደግሞ መቀለጃ የሚያደርጉ ለዛ ይሄ ነገር ቀርቶ ሚዲያ መጠቀም ትችላለህ። እንደፈለክ ሚዲያ ለስራ መጠቀም ትችላለህ። ለብዙ ነገር መጠቀም ትችላለህ ሚዲያ ማለት ነው። እና እዚህ ጋር ብዙ ጊዜ ሀብታም አለኝ አይደል? ገባ? ሀብታም ማለት ምን ማለት እንደሆነ ታውቃለህ? ገንዘብ ሰርተህ ነው የምታመጣው። የሰው ልጅ ብር ስፈጠር ከብር ጋር አይደለም የሚፈጠረው። ልብስ ለብሶ አይደለም የሚመጣው። ከእናቱ ወደ ውስጥ ራቁቱን ነው የሚመጣው። ምድር ላይ መጥተህ ነው ከብር 2 ደቂቃ እኮ አለፈ። አለኝ ብለህ አትናገር። ቀጥል፣ አውራለሁ። እሺ ወደ ትልቅ አድርገኝ ነው። በአጭር አማርኛ አላስረዝመውም። ካለክ ለራስህ አድርገህ ለሰው ለማለት አይ ለአንተም ሄድበታለሁ እኮ ለአንተም ለኩማ ሄድበታለሁ። በአጭሩ ያለምነው ካለክ አድርገው ነው የሚልክ። አድርገውና ኑረው ነው። አመሰግናለሁ። ቀጥል። ህግ አክብር። ሀብታም ሲናገር ለምንድን ነው ጥልቅ የሚሉት? እኔ እኮ አልጋዬ ላይ ነው ያለው። እቺ ኩማ ልንገርህ፣ እኔ ከሰው በጣም የምለይበት ምንድን ነው ታውቃለህ? ስለ ሰው ህይወት አላወራም። አንድ ሁለተኛ አለኝ ስል ነጮች ምን ይላሉ? ዶንት ሉክ ጉድ ቢ ጉድ ኢን ላይፍ። ቆንጆ አትምሰል፣ ቆንጆ ሁን በህይወት። እኔ ሰው እንዲያየኝ ወይ ደግሞ ባለባበሴ ወይ ደግሞ ያረኩት ነገር ሰው እንዲለጥፍልኝ አልፈልግም። ለምንድን ነው ታውቃለህ? ከሀያት የምትተርታለች ከበኋላ ማዘን ፈቀቅ ብለቅዘን ይኝ ደብቁኝ ምንድነው አንተ ተረታ በዛ እንዴ? ሰውዬው ምን ልሞት ነው እንዴ? ቆይ በአንተ ተራ አልመለሰም። ኩማ ዝም በል። ታውራ ነበር ማውራት ይችላል። እና ሶስተኛ ነገር ደግሞ ምንድነው እኔ እሳትን የምጨብጥ ሰው ነኝ። አልፈራም። ብቻዬ ነኝ ግን ብቃት አለኝ። ሌላ ደግሞ እኔ አንተ አየቅ ለ5 ዓመት አወቀኝ አልከኝ። ለ5 ዓመት ስሰርቅ ወይ ደግሞ ስለ ሰው ትዳር ወይ ደግሞ ስለ ሰው ህይወት ሳወራ አልሰማከኝም። እየሰራው የራሴ ላይፍ ስታይል አለኝ። ለሌላ ደግሞ የማያውቁ የአዲስ ከተማ ልጅ ነኝ። ሸይጣንና ዳቢሎስ አጋጭቼ አጋንንት የፈጠርኩ ነኝ። ገባ? ሀብታም ሲያወራ ያምርበታል። ቀጥሉበት። ኩማ ሀብታም ሆኖም ደግሞ 6 ዓመት እኮ የሚያስደስተው ይህን ስራ መስራት ከሆነ የሰው ልጅ ገንዘብ ስላለው አይደለም። ሰርቶ ይሄ ስራ የሚያስደስተው ከሆነ ብሩን እየቆጠረ የተቸገረ እየረዳ የተቸገረ ስለሚረዳ የልብ ህርት አታክ ያላቸውን የረዳ ለ400 በላይ ኢትዮጵያዊ ስራ እንዲሰሩ ብዙ ሰው ይረዳል። ኧረ ሮሚ ፌር እናድርገው። እኔን አስቁመሽኝ የለ እንደኛ ሴቶች ነን፣ በሁለቱ መሀል አንገባም። እነሱ ወንዶች ይባሉ ለእንትና ለኩማ ተይሮኒ ግን ተው። ሁለቱ ወንዶች ናቸው። ይውጣላቸው ከፈለጉ በገንዘብ ከፈለጉ በኩማ ስላሽቃበጥሽ እኔም ለሱ ኧረ ሮሚ 1 ሰከንድ ነው ያሽቃበጥኩት። አንቺ እኮ 6 ሰዓት አሽቃበጥሽ ሮሚዬ ሳታስበይ። እኔ ከሀብታም ጋር ጸብ አልወድም። ግን ሮሚዬ እኮ ምንም ነገር ሲለቅ አላየንም። ባለፈው ማሽቃብጠን አሁንም ማንም የምትባለው ነበር አንበሳ። ማንም አውርዶት የማያውቀው አንበሳ ስሟ ማን ነበር? ኦፕን ማይንድ እንዴ ሮሚዬ፣ እኔ እኮ እዚህ ጋር ላሳይ እኮ ነበረ እኮ አላየሽ እንዴ? ስሟ ማን ነበረ? ኦፕን ማይንድ የአንበሳዋ ስም አለችኝ። እቻትና ሮሚዬ ብዙ አትጨነቂ፣ አይታይም አለችኝ። ማን ነበረች ስሟ? ቀንብዳቸው እቺ ናታ። በእግሯ ዋክ ወይኔ አትታይም። ለምን እንደሆነ አላውቅም። እኔም ቤት ሮሚዬ አልፋ ነበር። አይደለም አላለፈም። ቤትዮ እግዚአብሔርን ኦፕን አትከራከር። ኦፕን በዛ ጊዜ አብረን የነበረን ሰዎች ነን እኮ። ምንድን ነው አሳይ፣ ላይፍሽ ካለ አሳይ። አትከራከር። ይሁን የሚሄደው አንበሳ እግዚአብሔር ምስክሬ ነው። ራሱ ኧረ ሮሚ አትከራከሪ፣ ሮሚ አትከራከሪ። ስማ በነገራችን ላይ ማለት ኦፕን ማይንድ ኧረ በክርስቶስ አትከራከሪ ሮሚ። ኦፕን ማይንድ ኧረ እባክህ ዝም በል። ኧረ እኔ እንትን አለኝ። አሳየው እኮ እስኪ አንተን አሳየው። ሀብታም ጠይቁት። ጠይቁት። ወሬና ዝም ብለህ አሳይ። ወሬ አቁም። እሺ
አሳይ ዝም በይ። እቺ ደግሞ ኢትዮጵያ አለቅራቂ ሮሚ ግን በጣም ነው የምታሽቃብጪው። ለማ ሲደርስሽ አላየም። እዛ በመሬት የሚሄድ ስለደረሰኝ አይደለም። ኖ እኔ አልኳችሁ አዳምጡ። ኦፕን የምትለው ትልቅ አርግኛ ድሮ ወሬታያ አንድ ያዳምጠኝ። ቆይ እስኪ ዝም በላ አንድ ያዳምጠኛ። አንተ ስታወራ እኮ ዝም ብለህ አንተ የምትለው ያለው ባለፈው ድንገት ስገባ ነው የሰማው። የድሮ ይሄ አንበሳ ተሰጥቶ የሚያውቀው ስለሱ ነው የምታወራው። ድሮ በፊት የሚሰጠው ይሄ የሚሄደው አንበሳ እየጠየቅሽኝ ነው? ያስ ጥያቄ የጠየቅኩ ነው መልስ። እኔ ወር አልፈልግም። በተግባር ላሳይሽ ወይ ደግሞ በተግባር እኔ ሌሎቹ አይደለሁም። ቤታ ነኝ እንዴ? ቤታ አንድ ነገር በተግባር አሳይ። ምን ሆነ ነው ቤታ አንድ ቤታ አንድ የምነግርሽ ነገር መጥቼ ትራኩስ ቁጥርጥር እንዳልሰራ ሮሚ እያጨበጨበ ለዛው ቤታ እየሰማች ነው። ኦፕን ማይንድ ይኸውልህ የሰጣ እኔ አሁን ጊፍተር ነኝ። እኔ ለሰው ጊፍት ስሰጥ ዞር ብዬም አላይም። ሰጥቼ ሄጃለሁ። ስክሪንሹት እንደዚህ ቪዲዮ ቀርጬ ምናምን ፖስት አላረግም። የምሬን ነው የምልህ። እኔና ቤታዩ ነበር መጀመሪያ እዚህ ቲክታክ ላይ ስንመጣኝ ነበር ነው። ኧረ አዲስ ናችሁ። አራት ኦፕን ማይንድ አዲስ ናችሁ። እናንተ አንተ እኮ ማለት ነው ተወው አናውራ። በዘር እኮ እናንተ እኮ ተጣልተናል። አትርሳ እንጂ ኦፕን እና እዚህ ቲክታክ ላይ መጣ። እንደውም ሙድ ሲይዙብኝ ነበር መጀመሪያ ማለት ነው። ጌታ ምስክሬን ነው የምልህ። አዲስ የመጣ ጊዜ እኛ ይኸውልህ አመት ምናምን ቆይተን ስትመጣ ራሱ የሆነ ሙድ እያዙብህ ነበረ። ላይክ እንደዚህ ጌታ ምስክሬን ሙድ እያዙብህ ነበረ። በእግዚአብሔር አየክ ማል ሳትባል እግዚአብሔር አትማ በጣም ሙድ ይዙብኝ ነበረ። ጌታ ምስክሬን ነው። ይኸውልህ እኔ የሚያቀኝ ወስዶ አንተ ዲስሪስፔክት ለማድረግ አይደለ። እኔ እየነገርኩ ያለው ነው። እኔ ደግሞ የሌለን ነገር አለ ብዬ አላወራም። ልማዳችሁ ነው። እኔ ስለእናንተ አላወራም። እስካሁን ድረስ በአንተ ቁጭ ብዬ ስለአንተ አላወራም። ስለ እኔ ግን አውርተህ ታውቃለህ? ውይ ምን ነው ሰጣሁ እኮ እኔ ላይክ መጨቃጨቅም አልፈልግም። አይ እንግዲህ አንተ ደግሞ ዝም ብለህ አታወራም እንዴ? እንዲህ ነው ላይክ የሆነ ስናገር ላይክ ያለውን ነገር ነው። አንተ ይኸውልሽ አንቺ ስልንገርሽ እነ ቤሪን ታውቂያለሽ? ቤሪ ነበረች። ቤሪን ታውቃታለሽ? ቤታ እኮ ቤላ አሁን ቤላ ስማ። ኧረ ሮሚ ማሽቃበጥ። ውይ ሮሚ አልተቻለችም። እንደው አንድ አንበሳም እኮ አልሰጣትም። ሮሚዬ የኔ እናት እንዲሁ አለሽ አንድ አንበሳ አይሰጥሽም? በየቤቱ እሱን ስታይ እንደተሰቀልሽ የኔ እናት። እኔ አወርድልሻለሁ። እኔ ደግሞ ላንቺ ለሮሚ ያልኩሽ ማለት ነው። ያን ሙድ ይዙበት ነበረ። በምን እንደሆነ ታውቂያለሽ ቤታ? በምን ሙድ እንደሚይዙበት ታውቂያለሽ? በጥፍሮቹ በእውነት ነው። አንተ ምን ሆነ ነው? ኦፕን እና እኔ ያቀኛል። እግዚአብሔርን በደንብ ነው የምንተዋወቀው። ቤላን አወቃት? አሁን ቤላ ስሟ የድሮ ስሟ ቤቲ አወቃታ? ቤቲ እሷ ጋር ጓደኛ ነበረ። በጣም ነበር በዘር የምንጣለው። በአማራ እንትን በጣም ነበር የምንጣለው የነበረው እኮ ጠፍቶ ከዛ ጠፍቶ ነበረ። አዎ የቆየ ሰው ነው፣ ቆይቷል። ይህንን ያልክድለትም ከኛ ኋላ እንደመጣ ቃለ ቆይቷል። ከኛ ኋላ እኛ አመት ቆይቶ ጊፍት ይሰጣል። አዎ ይሰጣል። ጊፍት ይሰጣል። አዎ ይሰጥ ነበረ። እኔ እውነት ነው የምናገረው። አዎ ጊፍት ይሰጣል። አዎ ደግሞ ቤታ ሌላ ደግሞ ምን እንደሆነ ታውቃለሽ? እነሱ ምን እንደማያረጉ ታውቃለሽ? ይደራጃሉ። አስገባው እኮ ማየት ሶክ ያስገባው በንግግር እኮ ተደዋውሎ አውርቶ ነው እሱን የሰማው። ተደዋውሎ አውርቶ ተደራይቶ ምናምን ነው ወይዬ ቤታ ማማ ይድፋችሁ መድኃኒዓለም። እንደው እንደ ቤታ የተቀየምኩን ሰው በዚህ ምድር ላይ የለም። ኩማ ደህና ነህ? አወጣልሽ። እንዴት ነሽ? ማን ነሽ? እኔ ንግስቴ ነጃት ጓደኛ። እንቺ ቢጠፋሰው ይሄው አንደ ይኸውልሽ እንቻትና እኮ ጋይስ አሁን ይሄ ማወራላችሁ። ይሄ እንግዲህ ያንቺም እኮ አለኝ። ስሚ ኦፕንን አታስታውሹም እንዴ? ኦፕንን በደንብ ነው የማውቀው እኮ ያ እንዴ እማውቀው በማማየት እንደሆነ ታውቂያለሽ? ቤላ ጋር ቤቲ ባለው ጋር እንደውም በሱ ምክንያት ከቤላ ጋር ምናምን ተጣልተን ምናምን አታስታውሽም? አዎ ተጣልተን ያ ከዛ ግን ታረቀን እኔና ኦፕን ተታረቃችሁ። መጥቶ ጊፍት ሰጠሽ መሰለኝ አይደለ? ላንቺ ነው አይደል? ኖ እንትን አንዱ ጋር የተጫወትኩኝ ሄሉ ጋር የተጫወትኩ አስቀጣኝ። ሄለን
አስገባው ኩማ ከሄለን ጋር አይደለም ከሄለን ጋር ሄደዋል አለኝ ራሱ እየተጫወትኩኝ ያስቀጣኝ አንበሳ ሰጥቷል። በደንብ ነው ማስታወሰው ከሄለን ጋር ግን እኔ ከኦፕን ማይንድ ጋር ሽልኝም በእውነት በጣም አስቀያሚ። ኧረ እኔ ማት ይሄ መሰላለም አይደለም እኮ እሱ ያለበት እኮ ነው የተናገርኩት። ይሄ ስድብ አይደለም። እኔ ከሆንኩኝ አይ አውቃለሁኝ። እኔ እና እሱ የምንተዋወቀው የኦፕን ባህሪ ምንድን ነው የሚያስጠላኝ? እኔ አውቃለሁና ጉራው በቃ እኔ አውቃለሁ። እሱ ባህሪው አይመቸኝም። በቃ ከኔ ጋር የሚያጣላው የነበረው እሱ ነበር። እኔ አውቃለሁና በአማራ በጣም ነበር የምንናቆር የነበረው። በዛ ነው እንጂ እኔ ግል እንትንም የለብኝም። ይሄ ጉራው ምናምን ነው የሚያስጠላኝ። ኤኒዌይስ ደህና ናችሁ? ለማንኛውም አለ እንዴት ነሽ? ጠፋሽ? ነጃት ሳለች ነጃት ደህና ናት አለች። ነጃት እኮ ወለደች። አንተ አሁን እቺ ማለት ነው የድሮ ጌመር ነበረች። ጌም እንደዚህ አሁን ሰው ሳይረባረብበት የድሮ አንቺ ቪዲዮ ፎቶአችን እኮ ምናምን አለ። አንቺ ቤታ እንድታወሪኝ ፈልግሻለሁ። አገባሽ? ማ ጎል ነው? ከፈች እስቲ ካሜራሽ ካሜራሽን ከፈች እስቲ። ኧረ ኩማ ስራ ቦታ ነኝ አይመችም። ምናምን ስራ ጀምር። ኩማ በትልቁ አርገኝ አስታወሽ ይሄን ጊዜ እኔ ማላስታውስ ቤታ በርግጥ እኔ ምንም አይነት ማስታወሻ የለኝም። ከአንድም 3 ስርቅ አባት ከይርኩ ማስታብ እሺ አርጊ ራስሽ አትነካካ በቃ ምንም ባሽ እንትልጭ ይኸውልሽ እኔ እና አንቺ ጌም ስልጫወት ይሄ ባቀርብ ነበረኝ ተሰረቀ ስልኬ። አንቺ 3 አይፎን ኢትዮጵያ ውስጥ እንደተሰረቁ ታውቂያለሽ? በየአመቱ ባለፈው ተዘረቁ አይደል? ምን ሆነሽ ነው ግን? ባውን በቅርብ ደግሞ ማለት ነው ሲወስዱ ታውቃለሁ። ግን አደንዝዘውኝ መሰለኝ ሱቄ ውስጥ መጥተው ምን ታምሜ ነበር። አሁን እናንተ አሁን አንበሳ ያታስቁኛላችሁ። ትልቅ ጌም አድርጋ ቀየረኝ እንትን ቀየረች እያሉ አሉባልታ የሚያወሩት ከኛው ኋላ መታችሁ ነው ጌመር የሆናችሁት ኢትዮጵያ ውስጥ ያላችሁ ሰዎች። እኔ ጌም አክቹሊ ብዙም አልጫወትም። ያንን ጌም ቤታ በእኛ ነበርኩ የተጀመረው ጌም ምናምን በእናን ይሄ አሁን ይሄ ማሳያችሁ ስንት አመት ቲክቶክ ነው። ግን አሁን መተው ቤታ አሁን ላይ ጸጉሯን ቀየረች ቂጧን ቀየረች ሲሉ ያስበኛል። ኧረ በስመ አብ። እንደውም እኛ የዛኔ ያላወቅንበትም አልተጠቀምንበትም እንጂ እኮ እንደውም ለምነን ሳይሆን ተለምነን ነበር። አይገርምሽ? አሁን እንዴ አንተኑን ቀንጥሰው ምናምን እየተሳደበ በእነሱ ምክንያት አስጠልቶን ቀረንኛ። እኔ እንደውም አሁን ነው ከሰው ለመግባባት ለመሰብሰብ። የት ነው ያለሽው? ኢትዮጵያ ገባች። ሳዱኝ በእናታችሁ ምርር ብሎኛል ነው ሳዱኝ። የት ያላችሁበት? ትራምፕ ይኸውልሽ በኢትዮጵያ ላይ መጥሽ በሚሊተሪ ላይ ነው መልስሽ። ኢትዮጵያ ነው ያለሁት እና በቃ ከዚህ በኋላ የሚወስደኝ ካገኘሁ እወጣለሁ። ተወስዱኛላችሁ? ኧረ እኛም መውጣት ሌላ ሀገር መሄድ ነው የምንፈልገው። አንቺ ከዓለም ሀያላን ሀገር ላይ ነው ያለሽ። ከዛ የወዴት ሄጅ ወደ ሰማይ ትበሪ? እኔ የምልህ ኩማ ጥያቄ መጠየቅ እችላለሁ? አንተ እንዴት ነው አሁን ያኛውን ኩማ እንዴት ነው ልተወው የቻልከው? ይሄኛውን ኩማ እንዴት ነው ቢውልድ ያደረግከው? ወይም ደግሞ ይሄኛው ኩማ በእርግጥ እኔ ይሄኛውን ነው የማውቀው፣ ግን ከዛ ደግሞ ሚዲያው ላይ እንዴት ነው ልትቀይረው የቻልከው? ሚዲያ ላይ እንዳካፍለን። ያ ተናግሬ ያለው አልሰማሽም እንጂ ቅድም እያወራው ነበረና ዳልቻ ግን በዚህ ጉዳይ ቅርታ ቆረጥኩና በዚህ ጉዳይ ነው የምናወራው። ግን ምን እንዳላልሰማም ተፖስቶ ልክ ይላል። ኩማ እኮ እንደዚህ የተለወጠው እስር ቤት ገብቷል ተብሎ ሲወራ የኦሮሞ ልጆች ሰድበውት በዛ ነው ተናዶ የተለወጠዋል። አይደለም ሚዲያ ላይ ብዙ ጊዜ ምን እንደሆነ ታውቃላችሁ? ሚዲያ ላይ በቆየን ቁጥር ወይ ደግሞ በተለይ ቲክታክ ላይ እኛ ማለት እየቀወሰን ነው እየመጣን ያለ ነው። በእውነት ነው የምላችሁ ቀውስ ምናምን ቀውስ እኔ አሁን
ያኔ ማኑ ራስን ቁጭ ብዬ ሳስብ ራሱ ራስን መጥላት ጀመርኩኝ። ከቲክታክ ላይ እንደዚህ አጥፍቼ ምናምን እየጠፋ ሰሙ የሆነ ራስን ቁጭ ብዬ ራስን ሳስብ ራሱ የሆነ ያበርኮ ላይ መስለኝ ነበር። እዚህ ቲክታክ ላይ ወጥቼ እኮ ማልናገረው ቃል የለውም እኮ ማላወራ የለውም ማልሳደቡ ሰው የለም። ይህ ትላልቅ ሰዎቹን ማንም መጣ ሼክ መጣ ቄስ መጣ የለም። ሁሉንም ሰው ነበር የሚሳደቡ እና በነገራችን ላይ በደንብ ነው ኩማን ማስታወሰው። ይቅርታ አድርጉልኝ። ቫሊዩ ሰጥሽ ለራስሽ ቫሊዩ ስትሰጪ ነው። ሰው የሚያከብርሽ ራስሽን ስታከብሪ ነው። ገባችሁ? እኔ ዘሬን መርጬ አልተወለድኩም። ፈጣሪን የሰጠኝ ከየትኛውም በነገራችን ላይ እኔ ብሞት ዘሬን ይዤ አይደለም የምሄደው ወይ ደግሞ እንደዚህ ምናምን ከኦሮሞ ከአማራ ወይ ደግሞ ከትግራይ አይደለም። የሰራሁትን ነው ምድር ላይ የዘራሁትን ነው ይዤ የምሄደው እና ሁላችንም እንደዚህ አይነት ለራሳችን ጊዜ ሰተን ሚዲያ ላይ ከምናየው ነገር የምናየውን ነገር ትተን ለራሳችን ጊዜ ሰተን ራሳችን ብናዳምጥና ወደ ራሳችን ተመልሰን ቆም ብለን ብናስብ አሪፍ ነው ብዬ ነው የማስበው። ለምን ሚዲያ እያሳበደን ነው። ላይፍ ይኖረናል። ከዚህ በፊት እኔ አላገባውም፣ ልጅ የለኝም። ልጅ እንድኖረኝ እፈልጋለሁ። ለልጅ ምን ያሳያለሁ? ምን ሰርቻለሁ ብዬ ነው ማሳየው። ምስት እንድኖረኝ እፈልጋለሁ። እዚህ ሚዲያ ላይ እንደዚህ እያየችኝ የትኛው ምስት ነች የምታገባኝ? ምን ሰርቻለሁ? ምን አይነት ፊት አሳይቼ ነው ለእሷ እሷ የምታገኝ? የሚዲያውን ፊቴ ነው። እንዴት ነው እንዴት አድርጌ ነው ፊት ምን አይነት ፊት አሳይቼ ነው እሷን ላገባት የምችለው? እንዴት ነው ልታምነኝ የምትችለው? ገባ? በብዙ ነገር ለራሴ ጊዜ ሰጥቼ አስቤበት ነው ይህንን ያደረኩት እንጂ ሰው ቀይሮኝ አይደለም ወይ ሰው ወድጄ አይደለም። ሰው ሊቀይረኝ አይችልም። እኔ ኩማ ነኝ፣ እንደ ኩማ ሆኜ ነው የምኖረው። ቤታም እንደ ቤታ ሆና ነው የምትኖረው። ማንኛውም ሰው እንደ ራሱ ሆኖ ነው የምኖረው። ይሄ ነው መልሴ። አይ በጣም ደስ ይላል። በእርግጥ እኔ ፐርሰናሊ አውቃለሁኝ ማለት እንደዛ ሚዲያው ላይ እንዳለክ አይነት ሰው እንዳልሆንክና ልክ ሚዲያው ላይ ስትመጣ በፊት በጣም እገረም ነው። ሚዲያው ላይ ስትሆን ሌላ ሰው ነው የምትሆነውና ምንድነው ስለ ሰው ያበሳጭኛል ትል ነበር። ግን በዚህ ደረጃ ደግሞ መለወጥን ስላየው እንደ እህት በጣም ደስ ብሎኛል። እና በዛ የምታውቁት ኩማ ተቀይሯል ሳይሆን ራስን ቀይሬያለሁ። ሰው ኩማን ሰው ቀይሯል ሳይሆን ኩማ ራሱን ቀይሯል ብላችሁ ነው ማሰብ አለባችሁ። ሚዲያ ላይ ወጣችሁ ኩማ በሴት ነው የተቀየረ። ሴት እንዴት አድርጋ ነው ኩማን ልትቀይረው የምችለው? ማንንም ልቀይር አይችልም። አንተ ለራስሽ ጊዜ ሰጥሽ ወይ ደግሞ አንተ ለራስህ ጊዜ ሰጥተህ ራስን ካልቀየርክ ማንም ልቀይር አይችልም። እንደዛ እያላችሁ አታሁ ማንም ጠላኝ እኔ ሰው እንደምወደኝ አንድ ይቅርታ አድርግልኝና ለጥሩ ነገር ከሆነ ምን ችግር አለው? በሴትስ ብትቀየር ምን ችግር አለው? ችግር የለም። ግን እያልኩ ያለሁት እዚህ ሚዲያ ላይ የሚወራ ነገር ነው። እኔ ሚዲያ ላይ ሰው ይጠላኛል ብዬ አላስብም። ሁሉም ሰው እንደምወደኝ ነው የማውቀው። ሚዲያ ላይ አንዳንድ ሰዎች መጥቶ ምናምን ኩማ እንደዚህ ስለሆነ ነው በዚህ ነው የቀየረ ምናምን ብሎ ለምናገር ቪዲዮ ተቆራርጦ ፖስት ለተደረገ እኔ ከራሴ አይደለም ራሴ ሳወራ አይደለም። እኔ ኩማ ነኝ፣ እንደ ኩማ ሆኜ ነው የምኖር። ገባችሁ? ሰውን አከብራለሁ በሪል ላይፍ ወይ ደግሞ በአካል የምታቁኝ ሰዎች ካላችሁ ደግሞ እኔ አይናፋር ነኝ። ሰውን ቀና ብዬ የማላይ ልጅ ነው። ሰውን በጣም አከብራለሁ። ሚዲያ ላይ ስወጣ ደግሞ ሌላ ሰው ነው። የምሬን ነው ብላችሁ ለዛ አውቅም ሳላቅም ያስቀየምኳችሁ ሰዎች ካላቸው አሁንም ደግሜ በብሔርም በዘርም በሌላ ነገርም መጥፎ ቃላቶቹን እየተጠቀምኩ የተናገርኩትን ሰዎች ይቅርታ ይላሉ። ማለት ይቅርታ ያስከብርሻል እንጂ አያስንቅሽም። ራሱን የሚያውቅ ሰው ነው ሰውን ይቅርታ ብሎ ይቅርታ የምጠይቀው። ይቅርታ ማለት ለጭንቅላት ነፃነት ሰላም መስጠት ነው ማለት ነው። እኔ ለዛ ሰላም ለራሴ መስጠት ስለምፈልግ ይቅርታ እላቸዋለሁ። ሁላችሁ ነው ሞትች። አሁንም ደጋግሜ ይቅርታ የምጠይቀው ፍራቻ አይደለም። ለራሴ ለጭንቅላት እረፍት ልሰጥ ነው ይቅርታ የምጠይቃችሁና ሁላችሁንም ወዳችኋለሁ። እኔ ትጠሉኛላችሁ ብዬ አላስብም። ሁላችሁም እንደምትወዱኝ ነው የማውቀው እና ሁላችሁንም ወዳችኋለሁ። ይህንን ነው ማለት የምፈልገው። ቀጥይ ናት። ሌላ ጥያቄ አለሽ? ፎሎ መልሰሽ እሺ ፎሎ አለች። ሌላ ጥያቄ የለኝም። ግን ቤታየው ቅድም እንትን ስትል ነበረ ሊያ እንዳሰማሽ ስትል ነበር እና ከሊያ ሾው ጋር ምንድን ነው ያለክ ነገር?
ከሊያ ጋር ያው ከተጀመረ አይቀር ከተፈቀደልን ነገር እሱ ቢያልፈኝ ደስ ይለኛል። ኦ ሪሊ ይለፍ። አይ ቤታስ አንቺስ ይለፈው ነው የምትይው? ከአይኑ ያስታውቃል እኮ የሆነ ነገር እንዳላት ሾካካ ተይ እንጂ እዚሁ በዚሁ እኔ ሚስጥር እኮ ወንድምና እህት ናቸው። አብራርተዋል። ቀልድ ነው፣ ሌላ ነገር ውስጥ የሚያስገባኝ። ተው ተይ ማሪ። አይ አብራርታለች እሷም እሱ እንደዚህ አይነት ነገር አለ እንዴ? አዎ እኔ ጓደኛ አለኝ፣ ባለትዳር ነኝ። ኩባ ጓደኛ አለው መሰለኝ፣ አላውቅም። ስለዛ ምንም የለንም። እኔ ጓደኛ የለኝም፣ እኔ ሲንግል ነኝ። እውነት ኩማ የምር እኔን ትተኸኝ? እኔ እኮ ተስፋ ነበረኝ። ተዋት እንዴ! ምን አደረገች? እኔ ትተኝ ምናምን ትለኛለች። እንዳየር ልትይዝብኝ እኔ ሁሉም ሴት እየመጣችሁ እዚህ ጋር ምናምን እኔን ትተኝ የት ነው አንቺ የት ነው? እኔና አንቺ አውርተን እናውቃለን። ለምንድን ነው አየር የምትይዝብኝ እንዴ? ተው እንጂ ልኖርበት እንዴ! እንዲህ ያረ ልውለድ ጽን ወጣብኝ ስም እንደዚህ ምናምን በቀለ ፀጉሬ እየመለጠ ነው እንዴ! ልኑርበት እንጂ ልውለድ መውለድ እንዴ! ግን እንደ ይቅርታ አድርግልኝና ልጅቷን ለምን እንደው ግራ የምታጋባት? በዛው እኮ እድሏን እየሞከረች ነው። ሲንግል ነኝ አይገርምሽም? ያው መሆን የለበትም እንደዛ። አንተም እንደዚህ ማስደንገጥ የለብህ። አይ ዛሬም አልለቅቅህም። ይሄ ጸባይ በቃ ትቻለሁ። ጎበዝ እንደዛ ነው የሚባለው። አመሰግንሻለሁ። እና ቤታዮ ደህና ነሽ? ማሪ ምን ሆናለሁ? ቲክቶክ ላይ ያለሁልሽ ደህና ነኝ። እንዴት ነሽ አንቺ? ከሚዲያ የናፈቀሽ እነማን ናቸው? እስቲ ከሚዲያ በጣም የናፈቁሽ ሰዎች እነማን ናቸው? እዚህ ቲክቶክ ላይ እኔ እኮ የማውቀው በጣም ውስን ሰው ነው። አብሬያችሁ የነበራችሁት እናንተ በቃ እነ ቤታ እነ ነጁ ናቸው። ሌላ ሰው ጋር እኮ እንትን የለኝም። ዳለቻ ጎንደር ልመጣ ነው እያለ ነው። ለምን አትጠብቁ? ለምን አትቀበሉ? እኔና ዳልቻ እኮ ከድሮም እኮ እንትን የለንም፣ መግባባት እኮ የለንም እኮ። ማታውቅም እንዴ? እናንተ ጋር ስለማያወራ ነው። ለምን ደሞ አትግባቡ? ቤታ ታስታውሻለሽ? በእናትሽ ሚስጥር በሶሻል ሚዲያ ዳልቻን የሆነ ጥያቄ ስጠይቀው ታስታውሻለሽ? ምን ነበር ማርዬ? ኧረ በእናትሽ እነ ጀነራል እነ ፋኖ ማለት ያው የጠፋው ፋኖ የሆነ ጊዜ ምናምን እኔ እኮ ዳልቻ እዚህ ገስት ምናምን ከእናንተ ጋር እናወራለን እንጂ ከዛ ውጭ እኮ እና ማለት አንግባባ ሚስ አናወራም። በቃ ለምንድን ነው? ምን በቋንቋ ነው የማትግባቡት? በጸባይ? አይ በጸባይ የሚሆን በቋንቋ ሳይሆን ያው ፐርሰናሊ እዚህ ነው የምናወራው ማለት ነው። እኔ ነገ ጠዋት ይሄድብሻል። በቃ መንገድ ላይ ጠብቅ። እኔ ምን አገባኝ? ማንም ምንም አይመስለኝም። ባይዘወይ ባለ ጊዜ ነኝ ብሎ እንዳያፈናቅል ይፈጥራል። ባለ ጊዜ ማለት በአማርኛ ይተርጎም ምን ማለት ነው? በኦሮምኛ ነው እሱ። ታራቂ ሴት አለ ወይ? ዘንድሮ እኮ እንደማንኛውም እንዳው ጉድ እኮ ነው። እንደው ግን አንዳንዴ አንድ ላይ የምንተዋወቅ ግን አይመስላችሁም? በአካል ሁላችንም የሆነ ምናምን እንደዚህ ቤታ እኮ ናት ማለት ነው። ከዳል በጣም ማረሰው የቤታን አማርኛ እስከ ስቲል የሆነ ሳለ ሲሆን ራሱ አወራዋለሁና እነ ዳለች ማነው እነ ጀነራል አፈር አባታቸው ይብሉና በጣም ነው መጣላችሁ። አይባልም አትስለብ ሰው። እሺ ኦኬ። ከዛ ምንድነው ከነሱ ጋር ምንድነው እነሱ እያባለጓቸው ምናምን ብቻ እያሉ ያወሩ ነበርና ቤታ ምን አለች መሰለ የዛኔ የዳልቻ ነገር አለች ከአሜሪካ ዱባይ የሚሄደው የኤሌክትሪክ ገመድ ነው ወይ?
አይደለም እኔ ላብራራልክ ማለት ነው። ብቻ እንደዛ ነገር ነው ያልኩት። በቃ እኔ ላብራራልክ ምን አሉ መሰለክ፣ ይሄ ጀነራል የሚባለው ስንጣላ ምን አለ፣ አንድ ቀንኛ ቤት ዳቻ ገብቶ ነው እንዲገባ ነበር። አንዳንዴ ገስ ላይ በፊት እንደዚህ በጣም ሳይሳደብ ከዛ አውሩ ምግብ ይዤ እመጣለሁ። እሺ ከዛ ምን አለ መሰላችሁ፣ ይሄ ጀነራል የሚባለው ቤታ እኔን እናንተናል ማለት ነው አርጓችኋለሁ ምናምን እንትናቸውን አርጓል ብሎ ብልግና ያወራል። አርጓችኋል አይደል ያለው። ከዛ አው ያባል በውስጥ ማር እየሰጧቸው እያበለጉዋቸው ያረጓቸው ነው። ከዛ ሲል እንዴ የዳልቻ ቃ ይሄን ያህል ገመድ ነው ያልኩትኝ እንትና ድረስ ተጎትቶ ሄዶ የሚያረው እኔ እኮ አቤት የዛ ጊዜ ግን የነበረው ጦርነት ቤታ ግን እኮ ያዝ ጊዜ በጣም ደስ የሚል ጊዜ ነበር። ግን በቃ ሁሉም ውሻ ነበር። በስማ ምቀኞች አሁንም እኮ አሉ ማሪ ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉም አንዴ ስር ሰዳችሁ። አሁንም እኮ አሉ ከድሮ ጀምሮ እስካሁን አሉ እኮ ማሪ ከድሮም ጀምሮ እኮ አሉ። አንቺ ይኸው አሁንም ድረስ አሉ እያየሻቸው ነው መቼስ። በስመ አብ ስንት አመት ሆነን ግን እንትን ካለ መጫወት ምናምን እንዲህ ከጠፋሽ 2 አመት አያልፈንም? 3 አመት የት ሄደ? እንደዚህ ከተጠፋፋን 3 አመት አይሆነንም ነው እንጂ 2 አመት እንዴ ውስጥ ወደ 3 አመት እንጂ እኔ በቃ ከዛ ከመጣሁ በኋላ እኮ በቃ እንትን አላልኩም። እዚህ በቃ ኢትዮጵያ ከመጣሁ በኋላ ለምሳሌ 1 አመት ሙሉ ታምሜ ነበር። ምን ነው ነበር? በጣም ታምሜ ከሞት ነው የዳንኩት። ምን ሆነሽ? መሰራም ምን ነገር አይደለም። ያው በቃ አለፈ። ለማንኛውም እግዚአብሔር ጨርሶ ይማርሽ። እንትን አሳለች ነጃት አለች። ነጃትማ ሁይ እስማ በፈረቃ እኮ ነው የተሰደብነው። ወይ እስማ ታየው እስኪ ግን የዛኔ እንደ ዛሬ ቢሆን በእውነት አልጠፋም ነበር። በቃ የዛኔ እና አሳውሻታ አሜሪካ የምትኖር አንድ ወር ጥፊ ምናምን ነገር ስትለኝ ጠፋው እንጂ አሁን ግን ታረጊ ትጠፊ ነበረ። አሁን ታስታውሻለሽ? አንድ ቀን የሆነ ነገር ብለውኝ ቀኑ ሙሉ 2 ቀን ሙሉ ከላይ ባልወጣ ብያ ብጄ በስማም ወልደም አንቺ በስማም ግን እኔ እንትን አልልም። አሁን ላይ ምንም አይመስለኝም። የዛኔ ግን በቃ እንትን በይ ታያቸው እንዲተውሽ በቃ ታያቸው ውጪ ምናምን ስትለኝ ከዛ በዛው ጠፋሁ። በዛው ስልክ የተወሰደ ከዛ እየደበረኝ መጣ። እየደበረኝ ከዛ ገዛው። ከዛ ድጋሜ እሱም ተወሰደ። ከዛ ሌላ ስልክ ስጦታ መጥቶልኝ ነበር። እሱም በቃ በጣም ነው የሚያስጠላው። እኔ ያን ጊዜ ባክሽ አልናፍቀውም። ከዚህ ብዙ መከራ ያሳለፍኩበት ስለነበር አልናፍቀውም። ብዙ የሚናፍቀኝ ነገር የለም። ያ ምንም እኔ እንጃ በጣም ነው የሚያስጠላው። ያ የራሳችን ልጆች መሆናቸው ነው የሚያናድደው። አይገርምሽም? የራሳችን ሰዎች መሆናቸው ነው የሚያናድደው ደግሞ ማለት ነው። እነ ኬሪያ ራሱ የሉም። የት ሄደው ነው? ኧረ የት እንደደረሱ ምን አውቄ ማሪ። ቤታየው በቃ እኔም ማለተኛ ነው እኮ እስኪመጣ ብዬ ነው እኮ ማለት ነው። እኔ እኮ ይመጣል ብዬ ቆየ ኩማ ጋይስ ነገ ነው ፎሎ አድርጉኝ አካውንቴ ማለት ነው። ቤታ ምንም ነገር ነው መተው የማይችለው። ምን ነው ሻዶ ባንድ እንዴት አደረጉብሽ እኮ? ቪዲዮ በሰዓት ልቀቂ፣ ሰዓት መርጠሽ ልቀቂ። ቆይቼ ምናምን ስለመጣሁ ቲክቶክ እንደ አዲስ ነው እየተቀበለኝ ያለው እና ኢቭን ራሱ ፎሎ ወረደ። ኖ ላይክ ሰዓት መርጠሽ ክፈች እንትን በይ ልቀቂ። ቪዲዮሽ ጥራት ያለው ምናምን መሆኑን አለ። እስኪ አሁን ስልክ ግዙልኝ አዋታችሁ። ስልክ ቪዲዮ ጥራት የለውም። ስልክ
3 አይፎን አስረከብኩ። 4ኛ ግዙልኝ። ከባድ ነው በእናትሽ። እስኪ እንትን በሏት። ኧረ ኩማ እንዴ ልጁ የት ሄደ? ተጠራርገን እንውጣ በቃ። ሲመጣ ባዶ ቤት ይጠብቅ። ቻው ልንለውም አልፈልግም። ቤታ ፈልግሻለሁ። ጻፊልኝ እሺ። ኧረ ስንቴ የጻፍኩልሽ እንድትናደጂ ሁላ ሰድቤሻለሁ። ኧረ እኔ አላየሁትኝም። ስድብማ ቢሆን አይ ነበር። ነገር እኮ ያለው አላየሁትኝም። አይሽ የነገሩም ቢሆን አላየሁትኝም። እንትን እኮ ሰዎች ስለ ብዙ ስለሚጽፉ ክፍት ስላደረኩት አውርተሽኝ ከዛ መለስኩልሽም አልተመቸኝም ነበር። ከዛ ኦኬ ሐኪም ኧረ ደውልለት እባክህ። ይሄ ሰውዬ ጓደኛ አቅጠለ ነው ልንወጣ ነው። ቻው ልንለው ፈልገን እኮ የለም። ኩማ ምግብ የሚያመጣው ኬት ነው ጋይስ? ቆፍሮ ነው እንዴ ከቀበረበት? በቃ ኑ ተጠራርገን ጥለነው እንውጣ። ሲመጣ ብቻውን በቃለተኛ ነው። ቻው። እኔ ራሱ ብታይ ጥቅም አለኝ። እሺ በቃ ቻው በቃ።